ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ ረቡዕ የምሽቱን የዝውውር ጉዳዮችን ወደ እናንተ የምናደርስበትን ፕሮግራም እነሆ በድጋሚ ይዘን ተገናኘን። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። ዛሬም እንደተለመደው በጣም በርከት ያሉ የዝውውር ጉዳዮችን እናነሳለን። በተለይ ሰሞንኛ በጣም ርዕሰ ጉዳዮች እየወጡ ይገኛሉ። የዓለም ዋንጫው መጠናቀቁን ተከትሎ ከዚህ በኋላ የዝውውር ጉዳዮች ላይ በጣም በትልቁ በንቃት ይሳተፋሉ ተብሎ ይጠበቃል። ክለቦች ማንቸስተር ዩናይትድ በዚህ የዝውውር መስኮት በንቃት እየተሳተፉ ከሚገኙ ክለቦች መካከል አንደኛው ነው። ነገር ግን የዝውውር ስራዎቹ ገና አላበቁም ተብሎ ነው የሚጠበቀውና በርከት ያሉ ዝውውሮች ከዚህ በኋላ የሚጠበቃሉ። በአማካይ ስፍራ ላይ ተጫዋቾችን ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባል። እንዲሁ ደግሞ ለቤንጃሚን ሼስኮ ተፎካካሪ የሚሆን አጥቂ ለማምጣትም ጥረቶችን እንደሚያደርግ የሚያሳዩ ነገሮች አሉ። በመከላከል ስፍራው ላይም እንዲሁ ተጫዋቾችን ሊጨምር እንደሚችል ይነገራል። አርሰናል በዚህ የዝውውር መስኮት እስካሁን ቀዝቀዝ ያለ ጊዜን ነው እያሳለፈ የሚገኘው። ሲፈልጋቸው የነበሩ ተጫዋቾችንም እንዳጣ ጭምር ይታወቃል። ነገር ግን አሁንም ቢሆን አንድሪያ ቤርታና እንዲሁ ደግሞ ሚኬል አርቴታ በጣም የሚፈልጓቸው ተጫዋቾች በገበያው ላይ ይገኛሉና እነሱን ዝውውሮች በሚቀጥሉት ቀናት ለማድረግ ጥረቶችን እያደረገ ነው። ለምሳሌ ያክል የብሩኖ ጉማሬሽ ዝውውር ላይ ትላንትና እንግዲህ ይፋዊ ጥያቄዎችን ወይም ይፋዊ ድርድሮችን ወደ ማድረግ እንደገባም ዝውውሩን ለማፍጠን እየሞከረ እንዳለ የሚጠቁሙ ነገሮች ያሉ የአርሰናል ቤት የዝውውር ጉዳዮችን እናነሳለን። ቸልሲ በንቃት እየተሳተፈ ነው። ማርኮ ፓሌስትራን አስፈርመዋል። ከዛ ውጭ ሞርጋን ሮጀርስ ትላንትና ዝውውሩን በይፋ አጠናቋል። ቀጣይ ደግሞ ሊፈርሙ የሚችሉ በርከት ያሉ ተጫዋቾች ያሉ ፔፕ ጃቫሪያ ስማቸው በትልቁ የሚነሱ ናቸው። ከዛ ውጭ የአሌክስ ስኮት ጉዳይም እንዲሁም በቸልሲ በኩል የሚነሱ ናቸው። እነሱንም ጉዳዮች በስፋት እናነሳለን። ሊቨርፑልም የክንፍ መስመር ተጫዋች ለማስፈረም እንግዲህ ጥረቶችን እየቀጠለ ነው የሚገኘው። እስካሁን ድረስ ቪክተር ሙኞዝን ብቻ ነው እንግዲህ ማስፈረም የቻለው። ያው ባለፈው የዝውውር መስኮት ፈርመው በዚህ የክረምት የተጫዋቾች የዝውውር መስኮት የተቀላቀሉ ተጫዋቾች እንዳሉ ብናውቅም የተከላካይ ስፍራ ተጫዋች የሆነው ጀረሚ ዣክዌን ጨምሮ ማለት ነው እና በርከት ያሉ ዝውውሮች ይጠበቃሉ። ለዛሬ ግን ሶስት ርዕሰ ጉዳዮችን ወደ እናንተ እናደርሳለን። የመጀመሪያው የአሌክስ ስኮት የዝውውር ጉዳይን እንመለከታለን። ይህ ተጫዋች በዚህ የክረምት የተጫዋቾች የዝውውር መስኮት ምናልባት ከዚህ በኋላ በትልቁ ስሙን ልንሰማው የምንችለው የዝውውር ጉዳይ ይሆናል ተብሎ ይጠበቃል። እርግጥ ነው እስካሁንም ድረስ በትልቁ ስሙን ስንሰማው እንደነበር እናስታውሳለን። ነገር ግን ከትላንትና በስቲያ ተጫዋቹ ኮንትራቱን ከቦርንመዝ ጋር የማራዘም ምንም አይነት ፍላጎት እንደሌለው መናገሩን ተከትሎ ለፈላጊ ክለቦቹ የልብ የሰጠ አይነት አስተያየት ሆኗል። በተለይ ቦርንመዝ አሁን 2 ዓመት ኮንትራት ነው በዚህ ተጫዋች ላይ የሚቀረውና ይህንን ተጫዋች ማቆየትን ምርጫቸው ያደርጋሉ። ምክንያቱም 2 ዓመት ነው የቀረው። በሚቀጥለው ክረምት 1 ዓመት ኮንትራት እየቀረው የመሸጥ ሀሳቡም እንዳላቸው ይነገራል። ይህንን ዓመት በክለቡ አቆይተው ነገር ግን ትልልቆቹ የሚባሉ ክለቦች የዚህ ተጫዋች ላይ ያላቸው ፍላጎት እየጨመረ መምጣቱ ቸልሲ ትላንትና ይፋዊ የመጀመሪያ ጥያቄ ማቅረቡ ሌሎች ክለቦችንም በዚህ ዝውውር ላይ እንዲነቃጉ ያደርጋቸዋል ተብሎ ይታሰባል። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ እንደሆነ በተደጋጋሚ ጊዜ እየተገለጸ ነው። ዩናይትድ አንድ የአማካይ ስፍራ ተጫዋች አሁንም በአማካይ ስፍራው ላይ እንደሚፈልግ ይታወቃል። አንድሬ ሳንቶስን እና ዩሪ ቴሌማንስ በፕሪሚየር ሊጉ ልምድ ያላቸው፣ በተለይ አንድሬ ሳንቶስ ገና እድሜውም ትንሽ የሆነ ተጫዋች እንደሆነ ይታወቃል። ለረጅም ጊዜያቶች ማገልገል የሚችል ነው። የዩሪ ቴሌማንስ ደግሞ ለቅርብ ዓመታት በጣም አገልግሎት መስጠት የሚችል በጣም ልምድ ያለው በሌስተር ሲቲ በአስተን ቪላ በጣም ትልልቅ ልምዶችን በፕሪሚየር ሊግ ያካበተ ተጫዋች እንደሆነ ይታወቃል። ለዛ ቡድን ደግሞ አሌክስ ስኮትን ለማስፈረም ሌሎች ጥረቶችን ያደርጋል ተብሎ ይታሰባል። ከማንቸስተር ዩናይትድ ጋር አያይዘን የዚህን ተጫዋች የዝውውር ጉዳይ እናነሳለን። ሌላኛው እንዲሁ የምናነሳው ደግሞ ከቸልሲ ጋር አያይዘን ነው። ቸልሲ የመጀመሪያው ይፋዊ ጥያቄን ያቀረበ ክለብ ሆኗል ለአሌክስ ስኮት ዝውውር። ከሱ ጋር አያይዘን በስፋት እናነሳዋለን። ሊቨርፑሎችም ይህንን ተጫዋች እንዲያስፈርሙ የቀድሞ ተጫዋቾቻቸው ጭምር እየጠቆሟቸው ነው የሚገኙት እና ኤሚል ሄስኪ ጭምር ይህ ተጫዋች እንዲፈርም ጥያቄዎችን አቅርበዋል። ለምሳሌ ያክል ይሄ ተጫዋች አምና በቦርንመዝ በጣም ጥሩ ጊዜያቶችን አሳልፈዋል። ከዛ ውጭ ደግሞ ከአንዶኒ ኢራኡላ ጋርም በደንብ የሚተዋወቅ ነው። ምክንያቱም አምና የቦርንመዝ አሰልጣኝ ነበሩ አንዶኒ ኢራኡላ እና አሁን በሊቨርፑል ቤት ይገኛሉ። ስለዚህ በጣም ጥሩ ኮምቢኔሽንን ይፈጥራሉ ተብሎ ስለሚታሰብ ወደ ሊቨርፑል በጣም የተሻሉ ነገሮችን ማሳየት ይችላሉ ብለው ያምናሉ። ሌላኛው አርሰናልም በዚህ ዝውውር ላይ እንዳለበት ይነገራል። እርግጥ ነው የመጀመሪያው ምርጫው አይደለም አሌክስ ስኮት ብሩኖ ጉማሬሽን የማስፈረም ነው የመጀመሪያ ምርጫቸው። ነገር ግን የብሩኖ ጉማሬሽ ጉዳይ ደግሞ ላይሳካ የሚችልበት እድሉ ስላለ ወደ አሌክስ ስኮት ዝውውር ሊያመሩ የሚችሉበት እድሉ እንዳለ ይነገራል። ከአሌክስ ስኮት ጋር ዛሬ ሰፋ ያሉ ዘገባዎችን ነው ወደ እናንተ የምናደርሰው። ሌላኛው የሁሊያን አልቫሬዝ ዝውውር ጉዳይን እንመለከታለን። በጣም ውስብስብ እየሆነ መጥቷል የዚህ ተጫዋች የዝውውር ጉዳይ። አትሌቲኮ ማድሪድ የመልቀቅ ምንም አይነት ፍላጎት የለውም። ተጫዋቹ ሁሊያን አልቫሬዝ ደግሞ ከአትሌቲኮ ማድሪድ ጋር መለየት ነው የሚፈልገው። ከዛ ውጭ ልምምድ ላይ መገኘት እንደማይፈልግ ፕሪሲዝኑን ከእረፍቱ በኋላ በድጋሚ ተመልሶ ይህንን ቡድን መቀላቀል እንደማይፈልግ ይፋ እየተደረገ ነው። ባርሴሎና ይህንን ተጫዋች ለማስፈረም ሙሉ ጥረቱን እያደረገ ይገኛል። አርሰናልም ቀዳዳዎችን እየጠበቀ ነው። ይህንን ተጫዋች ለማስፈረም የሚሞክሩበት እድሎችን አሁንም በትዕግስት እየጠበቀ እንደሚገኝና የሚኬል አርቴታ በጣም ድሪም ሳይኒንግ እንደሆነ ጭምር እየተነገረ ነው።
ከሁሊያን አልቫሬዝ ጋር የተያዙ የዝውውር ጉዳዮችን በስፋት እናነሳለን። ሌላኛው አርሰናል ቤት ካነሳን አይቀር የብሩኖ ጊማሬሽን የዝውውር ጉዳይ ማንሳታችንን የምንቀጥል ነው የሚሆነው። ብሩኖ ጊማሬሽ አሁንም ከአርሰናል ጋር እንግዲህ ምንም አይነት ነገሮች እስካሁን ድረስ የሉም ወይም የተስማሙበት ነገር የለም። እርግጥ ነው ግላዊ ስምምነቶች ችግር ይሆናሉ ተብሎ አይጠበቅም። ተጫዋቹም አርሰናልን መቀላቀል እንደሚፈልግ መናገሩን ተከትሎ፣ ነገር ግን አርሰናልና ኒውካስል ዩናይትድ ግን የተስማሙበት ነገር የለም። ኒውካስል ዩናይትድ አሁን ባለው የገበያ ዋጋ ትልልቅ ዝውውሮች እየተፈጸሙ ነው በትልልቅ ዋጋዎችና ለብሩኖ ጊማሬሽም ከዛ ያነሰ ዋጋ አንቀበልም። ምናልባት እድሜው ትልቅ ስለሆነ የተወሰኑ ቅናሾች ካልሆኑ በስተቀር ያን ያክል የተጋነነ ቅናሽ እስከ 60 ሚሊዮን ፓውንድ የመሸጥ ምንም አይነት እቅድ የላቸውም። እስከ 90 ሚሊዮን ፓውንድ አካባቢ የዚህን ተጫዋች የዝውውር ዋጋ ይገምቱታልና ከአርሰናል ጋር በዚህ ምክንያት መግባባቶች ያልቻሉም፣ ነገር ግን ትናንትና ይፋዊ ድርድሮች እንደተጀመሩ ተነግሯል። ነገር ግን ለአርሰናል ምናልባት ሌላኛው አስጊ ሊሆን የሚችለው ጉዳይ ግን አንድ ስሙ ያልተጠቀሰ ክለብ ወደዚህ ዝውውር መግባቱን ፋብሪዚዮ ሮማኖ ትናንትና ይፋ አድርጓል። ስሙ በይፋ አልተገለጸም፣ ነገር ግን ግምቶች ያሉ። ለምሳሌ ያክል ማንቸስተር ዩናይትድ ይህንን ተጫዋች እንደሚፈልገው ከዚህ በፊት ሲነገር ነበር። በተለይ የዝውውር መስኮቱ ሲከፈትም ጭምር ብሩኖ ጊማሬሽ ካሴሜሮ ተተኪ አድርገው ይመለከቱት ነበር። ከዛ ውጭ ካሴሜሮም ክለቡን ለቆ ሲወጣ ደግሞ ተጫዋች ጠቁማቸውን የወጣው በእኔ ቦታ ይህንን ተጫዋች ብታመጡት የተሻለ እንቅስቃሴዎችን ማድረግ የሚችል አይነት ተጫዋች ነው የሚል አይነት ጥቆማን ሲሰጥ ጥቆማ የሰጣቸው ተጫዋች ብሩኖ ጊማሬሽ እንደነበር እናስታውሳለን። እና ምናልባት ስሙ አልተጠቀሰም ያኛው ክለብ ግን ዩናይትድም ሊሆን እንደሚችል የሚያሳዩ ፍንጮች አሉ። ሌሎች በፕሪሚየር ሊግ ላይ የሚገኙ ክለቦችም ተጫዋች ላይ ፍላጎቶችን ሊያሳዩ ይችላሉ። ስለዚህ አርሰናል አሁንም ይህንን ዝውውር በፍጥነት ማድረግ ይኖርበታል የሚል አይነት ሀሳቦችን እያነሱ ይገኛሉ። ከብሩኖ ጊማሬሽ ጋርም ሰፋ ያሉ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦቻችን እናንተ ግን ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ እንጋብዛችኋለን። ያላችሁን ሀሳብ አስተያየት ግን በተለይ ስምና አድራሻችሁን እየጠቀሳችሁ ወደኛ የምታደርሱን ከሆነ እኛም በፕሮግራማችን መጨረሻ ላይ መልሰን ወደ እናንተው እናደርሳለን። ሰሞኑን በነበሩን ፕሮግራሞቻችን ላይ አንዳንድ ውድ ቤተሰቦቻችን የሰጡንን አስተያየት እናደርስ ወደ እናንተ። ሰላም ፏዴ እንዴት ነህ? ሁሌም ሰላም ይብዛ። ማንቸስተር ዩናይትድ አሌክስ ስኮትን ወይም ማኑ ኮኔን በፍጥነት ማስፈረም አለበት። ከዛ ውጭ ግን ፏዴም ዝውውሮችን በፍጥነት አድርሰን አንተ ሁሌም በርታ። የዘውትር አድማጭ ቴዎድሮስ መላኩ ነኝ ከጎጃም ደብረ ወርቅ ብሎናል። እጅግ ከልብ አድርገን እናመሰግናለን። የዘውትር አድማጫችን ነው፣ የዘውትር ተሳታፊያችን ነው። ከልብ አድርገን እናመሰግናለን። ከሁለቱ ዝውውሮች ጋር ከአሌክስ ስኮት እና ከሌላኛው ተጫዋች ካነሳው ማኑ ኮኔ ጋር የተያዙ መረጃዎችን ዛሬ እናነሳለን። ሌላኛው ቤተሰባችን ሰላም ፏዴ፣ እኔን የሚሰማኝ ነገር ከሴሜርቪል ይልቅ ራሽፈርድን አሳምኖ ማስቀረቱ የተሻለ ይመስለኛል። ለምን ብትል ካለብን ክፍተት ብዛት አንጻር እና ደግሞ ካለው የአውሮፓ ልምድ አንጻር እና ወደ ግራ ተከላካይነት እንዲሁም ወደ ተጨማሪ አማካይ መመልከቱ የተሻለ ይመስለኛል። ሙሌ ነኝ የማንቸው ከደዘ ሲል ሀሳቡን ልኮልናል። ከልብ አድርገን እናመሰግናለን። ያው የሴሜርቪል ጉዳይ ትናንትና በይፋ ተረጋግጧል። ወደ ሳዑዲ አረቢያው ክለብ አልሂላል ማምራቱ የተረጋገጠ ጉዳይ ሆኗል። ማንቸስተር ዩናይትዶችን በአብዛኛው አሁን ማርከስ ራሽፎርድን ማቆየት ላይ ምርጫቸው እንዳደረጉ የሚያሳዩ መረጃዎች ናቸው በተደጋጋሚ የሚወጡት። ፏዳችን በቅድሚያ ሰላምና ጤና በእጅጉ እመኝልሃለሁ። ቀንደኛው የሰማያዊው የለንደን ኩራት የሆነው የቼልሲ ደጋፊ ነኝ። ቼልሲ በቀጣዩ ሲዝን የዋንጫ ተፎካካሪ ከመሆኑም በላይ ሊጉንም ኤፍኤ ካፑንም ያሸንፋል። ክንፈነኝ ከፊንላንድ ብሎናል። ከልብ አድርገን እናመሰግናለን ስለምትሳተፍ። በቀጣይ የውድድር ዓመት ቼልሲ በተለይ የትልልቅ ይሄ የአውሮፓ ቻምፒየንስ ሊግ እና የአውሮፓ ውድድሮች ላይ አለመኖሩና ትኩረቱን የሀገር ውስጥ ዶሜስቲክ ሊጎች ላይ ማድረግ ወይም የፕሪሚየር ሊጉን የኤፍኤ ካፕ እና ካራባኦ ካፕ ላይ ትኩረቱን ማድረጉ እረፍት እንዲያገኙ ተጫዋቾች ያደርገዋል ተብሎ ይታሰባል። እና እንግዲህ በዚህ ምክንያት በጣም ትልቅ ተፎካካሪ ይሆናል ተብሎ ይጠበቃል። በክረምቱ የተጫዋቾች የዝውውር መስኮት ጥሩ ዝውውሮችን እያደረገ ነው። በጣም ጥሩ የሚባል አሰልጣኝም ጭምር አምጥቷል። በጀርመን ቡንደስሊጋ ምን እንደሰራ እናስታውሳለን። በላሊጋውም ቢሆን በሪያል ማድሪድ ጥሩ ነገሮችን አድርጓል። ጊዜ አልተሰጠውም ብሎ በርካቶች ያምናሉ። ነገር ግን በቼልሲ ቤት በጣም ጥሩ ነገሮችን ማድረግ የሚችል አይነት አሰልጣኝ ተደርጎ ይቆጠራል ቻቪ አሎንዞ። እና በቀጣይ ቼልሲ ጥሩ የውድድር ዓመትን ያሳልፋል ተብሎ ነው የሚጠበቀው። ፉአዴም ውስጥ ነኝ ከሻሸመኔ ስለ አርሰናል ምን አዲስ ነገር አለ ብሎናል። ከአርሰናል ጋር የተያዙ የዝውውር ጉዳዮችን ዛሬ በስፋት እናነሳለን። ሁሊያን አልቫሬዝንም ስናነሳ ያው አርሰናልን የሚመለከት የዝውውር ጉዳይ ነው። ብሩኖ ጊማሬሽም አርሰናልን ይመለከታል። ሰፋ አድርገን ከአርሰናል ጋር የተያዙ የዝውውር ጉዳዮችን ዛሬ የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብና አስተያየት ካላችሁ አሁንም በኮሜንት ቦክስ ላይ ሀሳቦቻችሁ ልታጋሩ ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ከመሸጋገሪያ በኋላ እንገናኛለን። አብረን እንቆይ።
ተመልሰን መጣን ውድ ቤተሰቦቻችን። ከመሸጋገሪያ በኋላ በድጋሚ ተገናኝተናል። የዝውውር ጉዳዮችን በስፋት ልናነሳ ነው። እነሆ በድጋሚ ተገናኘ ነው። የተለያዩ የዝውውር ጉዳዮችን ቀደም ብዬ መግቢያ ላይ እንደጠቀስኩት በርከት አድርገን ነው ዛሬ የምናነሳው። በተለይ ደግሞ 3 ተጫዋቾች ላይ ትኩረት እናደርጋለን። ነገር ግን እነዚህ 3 ተጫዋቾች በጣም በትልቅ በሚባሉ ክለቦች የሚፈለጉ አይነት ተጫዋቾች ናቸው። የመጀመሪያው አሌክስ ስኮትን እናደርግ። ምናልባት ከዚህ በኋላ በሚኖሩ ጥቂት በሚባሉ የዝውውር ሳምንታት ላይ ምናልባት በትልቁ ስማቸውን ከምንሰማቸው የዝውውር ጉዳዮች መካከል አንደኛው ይሆናል ተብሎ ይጠበቃል። የአሌክስ ስኮት ጉዳይ እርግጥ ነው ቦርንመስ ተጫዋቹን የመልቀቅ ምንም አይነት እቅድ እንደሌላቸው ነው እየተናገሩ የሚገኙት። ነገር ግን ተጫዋቹ ኮንትራቱን አላራዝምም ብሎ መናገሩ የተወሰነ ስጋት እንዲገባቸው እንዳደረገ የሚጠቁሙ መረጃዎች ያሉ። ምክንያቱም ተጫዋቹ 2 ዓመታት ኮንትራት ነው አሁን በክለቡ ቦርንመዝ የሚቀረው። ከዛ ውጪ ተጫዋቹን ኮንትራት ለማራዘምም ያለፉትን ሳምንታት በጣም በትልቁ ድርድሮችን ሲያደርጉ ነበር። ቦርንመዞች ተጫዋቹን ኮንትራቱን ያራዝማል ብለው ተስፋ አድርገው ነበር። ነገር ግን ያ ነገር የተሳካላቸው አይመስልም። የተጫዋቹን ኮንትራት ለጊዜውም ቢሆን ወደፊት የሚፈጠረው አይታወቅም። ለጊዜውም ቢሆን ግን ተጫዋቹ ኮንትራቱን የማራዘም ምንም አይነት እቅድ እንደሌለው በይፋ ገልጾላቸዋል። ያ ማለት ደግሞ እንግዲህ ቦርንመዝ በሁለት መንገዶች ላይ ይቆማል ማለት ነው። አንደኛው ተጫዋቹን የግድ መልቀቅ ይኖርበታል። አለበለዚያ ደግሞ ለሚቀጥለው ይህንን የውድድር ዓመት በሚቀጥለው የውድድር ዓመትን በክለቡ ያቆዩትና በቀጣዩ ክረምት በቅናሽ ዋጋ ሊሸጡ የሚችሉበት እድል ይኖራቸዋል ተብሎ ይታሰባል። የቦርንመዝ ምርጫ አሁን ላይ ተጫዋቹን ቢያንስ 1 ዓመት በሚቀጥለው የውድድር ዓመት ቢያንስ እዚህ ክለብ ውስጥ እንዲያገለግል ማድረግ ነው። 2 ዓመት ኮንትራት ስለሚቀረው ክረምት ላይ በቀጣዩ ክረምት በ1 ዓመት ኮንትራት እየቀረው መሸጥ የሚችሉበት እድሉ አላቸው። ነገር ግን ያ ነገር ሪስክ የሚያስወስዳቸው በሚቀጥለው ክረምት ሲሸጥ አሁን ካለው የገበያ አሁን ከሚሸጥበት ዋጋ አንጻር ዝቅ ተደርጎ ነው ሊሸጥ የሚችለው። ምክንያቱም በሚቀጥለው ተገደው ነው የሚሸጡት ተጫዋቹን በነፃ ላለማጣት ሲሉና ያ ነገር እንግዲህ አሁን ላይ ቦርንመዞች ውሳኔ ማድረግ ያለባቸው ሰዓት ላይ እንዳሉ ይነገራል። ነገር ግን ትልልቆቹ ክለቦች ማንቸስተር ዩናይትድ፣ ቼልሲ፣ አርሰናል፣ ሊቨርፑል በዚህ ተጫዋች የዝውውር ጉዳይ ላይ መኖራቸውና በጣም ትልቅ ፉክክር ማድረጋቸው ግን የቦርንመዝን ጉዳይ ምናልባት ስጋት ውስጥ ሊከተው ይችላል ተብሎ ይታመናል። ተጫዋቹም ደግሞ ወደ እነዚህ ትልልቅ ክለቦች የማምራት ፍላጎቶች ይኖረዋል ተብሎ ስለሚጠበቅ ለቦርንመዝ ይህንን ተጫዋች በሚቀጥለው የውድድር ዓመት ማቆየት እጅግ አስቸጋሪ ያደርግበታል ተብሎ ነው የሚታሰበው። እንግዲህ ቅድሚያ ጥያቄ ስላቀረበው ክለብ እንመልከት። ቼልሲ የመጀመሪያውን እርምጃ የወሰደ ክለብ ሆኖ ትናንትና ተመልክተናል። በዚህ የዝውውር መስኮት በንቃት እየተሳተፉ ከሚገኙ ክለቦች መካከል አንደኛው እንደሆነ ምንም ጥያቄ የለውም። ቼልሲና የመጀመሪያ እንቅስቃሴውን ትላንትና አድርጓል። ለዚህ ተጫዋች የ64 ሚሊዮን ፓውንድ አካባቢ የሚጠጋ የገንዘብ ጥያቄዎችን ማቅረቡን የሚያሳዩ መረጃዎች ናቸው በትልቁ እየሰማን የምንገኘው። በዚህ የዝውውር መስኮት ቻቪ አሎንዞ በጣም ጠንካራ ስራዎችን እየሰሩ ነው። ቼልሲ በጣም ትልልቅ ዝውውሮችን ለማድረግ እየሞከሩ ነው። የሞርጋን ሮጀርስን ዝውውር ትላንትና ነው በይፋ ያጠናቀቁት። ከዛ በመቀጠል ደግሞ የአማካይ ስፍራቸውን ለማጠናከር በጣም በትልቁ ጥረት እያደረጉ የሚገኙበት የዝውውር መስኮትን እያሳለፍን እንገኛለን እና አሌክስ ስኮት ዋነኛ ምርጫቸው ይሆናል ተብሎ ይታሰባል። በተለይም የአንድሬ ሳንቶስን ሽያጭ ያደረጉበት ትልቁ ምክንያትም ይሄ እንደሆነ ይነገራል። አንድሬ ሳንቶስን ለማንቸስተር ዩናይትድ አሳልፈው ከሰጡ በኋላ በዛ ቦታ ላይ ተጫዋች ለማምጣት ጥረት እንደሚያደርጉ ሲጠበቅ ነበር። በተለይ ገንዘብ ጨምረው አሌክስ ስኮትን ለማስፈረም የሚያደርጉት ጥረት እንደሚኖር በርካቶች ሲገምቱ ነበርና ትላንትና ወደ 64 ሚሊዮን ፓውንድ የሚጠጋ የመጀመሪያ ዙር ጥያቄን ይፋ አድርገው ወይም ደግሞ አቅርበው ቦርንመዝ ግን ወዲያው ነው ይህንን ጥያቄ ውድቅ እንዳደረገባቸው የተነገረው። የቦርንመዝ አቋም ቅድም እንደገለጽኩላችሁ ነው። ቢያንስ አንድ የውድድር ዓመትን በክለቡ እንዲቆይ ማድረግ ፍላጎታቸው ነው። ካልሆነ ደግሞ በጣም ተለቅ ያሉ ገንዘቦችን ከዚህ ተጫዋች ይጠይቃሉ። ቢያንስ 80 ሚሊዮን ፓውንድ ለዚህ ተጫዋች ይገባዋል ብለው ያምናሉ። በተለይ አሁን ባለው የዝውውር ገበያ ላይ ትልልቅ ገንዘቦች በአማካይ ስፍራ ተጫዋቾችም በሌሎች ተጫዋቾችም እየወጣ ከመሆኑ ጋር በተያያዘ 64 ሚሊዮን ፓውንድ በጣም ዝቅተኛ፣ በተለይ 22 ዓመት ለሆነው ተጫዋች በፕሪሚየር ሊጉ በጣም ጥሩ ነገሮችን ግራጁዋሊ እያሳየ ለመጣ ተጫዋች ወይም ደግሞ ባለፉት የውድድር ዓመታት በጣም ጥሩ ነገሮችን እያሳየ ለመጣ ተጫዋች ተገቢ ነው ብለው ወይም በቂ ነው ብለው እንደማያምኑ እየተገለጸ ይገኛልና ቢያንስ 80 ሚሊዮን ፓውንድ እና ከዛ በላይ ከዚህ ተጫዋች ሊጠይቁ እንደሚችሉ ይነገራል። ቼልሲም የመጀመሪያ ጥያቄውን ያቀረበው ቀጣይ ዙሮችን ጥያቄዎች ወይም ደግሞ ቀጣይ ጥያቄዎችን ሊያቀርብ እንደሚችል የሚጠቁሙ መረጃዎችን በትልቁ እየሰማን እንገኛለን። ቼልሲ ቀጣዩ ትኩረቱ እዚህ ተጫዋች ላይ ያደርጋል ተብሎ ይታሰባል። የአማካይ ስፍራው ላይ የአንድሬ ሳንቶስን መቀነስ ተከትሎ እዛ ቦታ ላይ ጥራት ያለው ተጫዋች ለመጨመር እንቅስቃሴዎችን ሲጀምሩ ዋነኛ ምርጫቸው አሌክስ ስኮት እንደሆነ እየተገለጸ ይገኛልና በቀጣይ ዙሮች ላይ ተለቅ ያሉ ገንዘቦችን ሊያቀርብ እንደሚችል በቼልሲ በኩል እየሰማናቸው ከምንገኙ መረጃዎች መካከል አንደኛው ነው።
ሌላኛው የዚህ ተጫዋች ቀንደኛ ፈላጊ ከሚባሉት ክለቦች መካከል ማንቸስተር ዩናይትድም እዚህ ዝውውር ውስጥ ይጠቀሳል። ማንቸስተር ዩናይትድ ይሄ የክረምት ተጫዋቾች የዝውውር መስኮት በትልቁ ከሁሉም ዲፓርትመንቶቹ ይልቅ የአማካይ ስፍራውን የሚያድስበት የክረምት ተጫዋቾች የዝውውር መስኮት እንደሆነ ምንም ጥያቄ የለውም። እስካሁን ድረስም በጣም ትልቅ ትኩረት ሰጥተው እያዘዋወሩ የሚገኙትም በዚህ ቦታ ላይ ነው። እርግጥ ነው ካርል ዳርሎን ሁለተኛ ግብ ጠባቂ አድርገው ቢያመጡም አብዛኞቹ ዝውውሮች የተፈጸሙት ሁለት ያክል ዝውውሮች የተፈጸሙት ግን እስካሁን ድረስ በዚህ የአማካይ ስፍራ ላይ ነው። አንድሬ ሳንቶስን በ48 ሲደመር 2 ሚሊዮን ፓውንድ ከቼልሲ ያስፈርመዋል። ከዛ ውጭ ደግሞ ሌላኛው ዝውውር የዩሪ ቴሌማንስ ዝውውር ነው። ከአስተን ቪላ የተዘዋወረበት የ35 ሚሊዮን ፓውንድ ዝውውር የምናስታውሰው ነውና አሁን ላይ ማንቸስተር ዩናይትዶች ለአማካይ ስፍራ በዚህ የክረምት ተጫዋቾች የዝውውር መስኮት እናወጣዋለን ብለው ከመደቡት በጀት አሁንም የሚቀራቸው ያክል ገንዘቦች እንዳሉ ወደ 65 ሚሊዮን ፓውንድ አካባቢ እንደሚቀራቸው ይነገራል። እርግጥ ነው 65 ሚሊዮን ፓውንዱ አሌክስ ስኮትን ለማስፈረም በቂ ይሆናል ተብሎ አይጠበቅም። ምክንያቱም ትናንትና ቼልሲ 64 ሚሊዮን ፓውንድ አካባቢ አቅርበው ነው በቦርንመዝ ውድቅ እንደተደረገበት የተገለጸው። ስለዚህ እንዳልኳችሁ 80 እና ከዛ በላይ ሚሊዮን ፓውንዶችን ነው ቦርንመዝ ለዚህ ተጫዋች የሚፈልገውና ማንቸስተር ዩናይትድ ካሰበው መጀመሪያ ለአማካይ ስፍራ ተጫዋቾች አውጣለሁ ብሎ ካሰበው የዝውውር በጀት በላይ ለዚህ ቦታ ላይ ያውጣሉ ወይ በርካቶች የሚጠብቁት ነው። ነገር ግን አሁን ላይ በማንቸስተር ዩናይትድ ሶስተኛ የአማካይ ስፍራ ተጫዋች መፈረሙ አይቀሬ ነው። በዛ ቦታ ላይ ደግሞ ካሉት ምርጫዎች መካከል ሁለቱ አሌክስ ስኮት እና ማኑ ኮኔ እንደሆኑ በትልቁ እየተነገረ ይገኛል። ማኑ ኮኔ በጣሊያን ሴሪ በጣም ጥሩ የውድድር ዓመትን ባለፈው ከሮማ ጋር አሳልፈዋል። በዓለም ዋንጫው ከፈረንሳይ ብሔራዊ ቡድን ጋር ጥሩ ጊዜያቶችን ማሳለፍ ችሏል። በጀርመን ቡንደስሊጋ በቦሩሲያ ሞንችግላድባክ ከዛ ውጪ በፍሬንች ሊጓንም ጥሩ ጊዜያቶችን ማሳለፍ ችሏል። ለእንግሊዝ ፕሪሚየር ሊግ የሚሆን አይነት ደግሞ ተክለ ቁመናም እንዳለው ይነገራል። ጠንካራ ነው፣ ፈጣን እንደሆነ ጭምር ይነገራል እና ከቦክስ ቱ ቦክስ ለመጫወት በጣም ጥሩ አይነት ተጫዋች እንደሆነ ይነገራል። ነገር ግን የፕሪሚየር ሊግ ልምድ እንደሌለው የሚታወቅ ጉዳይ ነው። የማንቸስተር ዩናይትድ ያለፉትን የዝውውር መስኮቶች እንቅስቃሴን ከተመለከታችሁ ደግሞ አብዛኞቹ ፕሪሚየር ሊግ ላይ ልምድ ያላቸውን ተጫዋቾች ማምጣትን እንደ ትልቅ ሚና ይመለከቱታል። ለምሳሌ ያክል ባለፈው የዝውውር መስኮት እንኳን እነ ማቴዎስ ኩኛ እነ ብሪያን ኤምቤሞ የተዘዋወሩበት የዝውውር መስኮት ነበር። በእነዚህ ሁለት ተጫዋቾች ዝውውር ላይ ማንቸስተር ዩናይትድ በጣም ደስተኛ እንደሆነ ሲነገር እንደነበረ እናስታውሳለን። ምክንያቱም ሁለቱም ከፕሪሚየር ሊጉ ልምድ ያላቸው ተጫዋቾች ናቸው። አንደኛው በወልቨርሃምፕተን ወንደረርስ፣ አንደኛው በብሬንትፈርድ ጥሩ የውድድር ዘመንን ካሳለፉ በኋላ ነበር ወደ ማንቸስተር ዩናይትድ የተቀላቀሉትና ፕሪሚየር ሊጉን ለመላመድ ጊዜ አይወስድባቸው። ምክንያቱም ፕሪሚየር ሊግ ላይ የነበሩ ተጫዋቾች ስለሆኑ ምናልባት ክለቡን ለመላመድ ጊዜ ካልወሰደ በስተቀርና ማኑ ኮኔን ማምጣት ግን ከዛ ለየት ያደርገዋል። ለምሳሌ ያክል በዚህ የዝውውር መስኮት እንኳን የፈረሙት ሁለት የአማካይ ስፍራ ተጫዋቾች አንድሬ ሳንቶስም ቢሆን ዩሪ ቴሌማንስም ቢሆን በፕሪሚየር ሊጉ የቆዩና ፕሪሚየር ሊግ ላይ ልምድ ያላቸው ተጫዋቾች ናቸው። ያው የአንድሬ ሳንቶስ ጉዳይ ምናልባት 1-2 ዓመታት ብቻ በቼልሲ የቆየበት ከዛ ውጭ ደግሞ በውሰትም በኖቲንግሃም ፎረስት የነበረበት ጊዜንም እናስታውሳለን። ጥቂት ጊዜያቶችም ቢሆኑ ነገር ግን በፕሪሚየር ሊጉ የተጫወተ ልምድ ያለው ተጫዋች ነው። ይሄ ተጫዋችና በፕሪሚየር ሊጉ ላይ ትኩረት ያደርጋሉ ተብሎ ነው የሚጠበቀው ማንቸስተር ዩናይትዶች። ስለዚህ ምናልባት ከአሌክስ ስኮትና ከማኑ ኮኔ ምናልባት የገንዘቡ ጉዳይ ገፍቷቸው ወደ ማኑ ኮኔ ዝውውር ካመሩ ካልሆነ በስተቀር ትልቁ ኢላማቸው ሊሆን ይችላል ተብሎ የሚጠበቀው የአሌክስ ስኮት ጉዳይ ነው። አሌክስ ስኮትን ለማስፈረም ደግሞ ተጨማሪ ገንዘቦችን መመደብ ይኖርባቸዋል ተብሎ ይታሰባል። ያንን በጀት ደግሞ ያወጣሉ ወይ? በማንቸስተር ዩናይትድ በኩል የሚወጡ መረጃዎችን እንደምንመለከተው በተለይ ቅርብ የሚባሉት እነ ማንቸስተር ኢቭኒንግ ኒውስ እና ሌሎች የመረጃ ምንጮች ያንን የማድረግ እድሉ ጠባብ ሊሆን ይችላል። እስከ 80 ሚሊዮን ፓውንድ ለዚህ ተጫዋች ለማውጣት ምናልባት ሊያንገራግር ይችላል የሚሉ አይነት ሀሳቦች እየተነሱ ይገኛሉ። ነገር ግን አንድ መላን ግን ሊፈልጉ ይችላሉ። ያም እንግዲህ ከቡድን ውስጥ አንድ ተጫዋች የሚሸጥ ከሆነ ወይም ከዋና ከሚባሉ ተጫዋቾች መካከል አንድ ተጫዋች የሚሸጥ ከሆነ ገንዘቡን በዛ ዝውውር ላይ ለማካተት ጥረቶችን ያደርጋሉ ተብሎ ሊጠበቅ እንደሚችል የሚያሳዩ ነገሮች ያሉ በርከት ያሉ የማንቸስተር ዩናይትድ የቀድሞ ተንታኞች ግን አሌክስ ስኮት ጥሩ አማራጭ እንደሆነ ይሰማቸዋል ተብሎ ነው የሚታሰበው። ባለፈው የውድድር ዓመት በጣም ጥሩ ጊዜያቶችን ማሳለፍ ችሏል። ያው ለአማካይ ስፍራ ተጫዋች በቂ የሚባሉ የጎል እድሎችን የፈጠረ አይነት እንቅስቃሴን አላደረገም ብለው በርካቶች ያነሳሉ። ነገር ግን በፕሪሚየር ሊጉ በቦርንመስ በአምናው በአንዶኒ ኢራኦላ ስር ከዛ ውጭ ደግሞ ወደ አውሮፓ ውድድሮች እንዲመለስ በተለይ የዩሮፓ ሊግ ተሳታፊ እንዲሆኑ ትልቅ አስተዋጽኦችን ካበረከቱ ተጫዋቾች መካከል አንደኛው ነው። ባለፈው የውድድር ዓመት በፕሪሚየር ሊጉ ማድረግ ከነበረበት 38 የፕሪሚየር ሊግ ጨዋታዎች በ37ቱ ጨዋታዎች ላይ ነበር አሌክስ ስኮት ከጉዳት ነፃ ሆኖ በርከት ያሉ ጨዋታዎችን የሚያደርግ አይነት ተጫዋች ነው። እድሜው ገና 22 ነው። ከዚህ በኋላ በደንብ መብሰል በደንብ የማደግ እድሎች ያሉት ተጫዋች ተደርጎ ይቆጠራል። ባለፈው የውድድር ዓመት ባደረጋቸው 37 ጨዋታዎች 3 ጎሎችንና 1 አሲስት ነው ያደረገው። በአጠቃላይ 4 የግብ ተሳትፎችን ማድረግ ችሏል። ባለፉት 3 ዓመታት በቦርንመዝ ጥሩ ጊዜያቶችን ሲያሳልፍ እንደነበርና ያለፉትን የውድድር ዓመታት ደግሞ እያደገ የመጣ አይነት ፐርፎርማንስ እንዳለው የሚያሳዩ ነገሮችን
እየተመለከትን እንገኛለን። ለእንግሊዝ ብሔራዊ ቡድን በቅርቡ በአሰልጣኝ ቶማስ ቱሄል ስር አንዳንድ ተጫዋቾችን በተለይ ለዋናው ቡድን ተጫውተው የማያውቁ ነገር ግን የተወሰነ በዓለም ዋንጫው ከመጀመሩ በፊት የልምምድ ሴሽኖች ላይ እንዲካተቱ አድርጓቸው ነበር። የነ ሪዮ ኤንጎሞዋህን እናስታውሳለን። ከነዛ መካከል አንደኛው አሌክስ ስኮት እንደነበር እናስታውሳለን። በእንግሊዝ ብሔራዊ ቡድን ግን በዋናው ቲም ላይ አገልግሎ ባያውቅም በአንደር 21 እንዲሁም በአንደር 20 በታችኞቹ የእድሜ ክልሎች ላይ ግን ይህንን ብሔራዊ ቡድን ላለፉት ዓመታት ሲያገለግል የነበረ ተጫዋችና ወደፊት የእንግሊዝ ብሔራዊ ቡድንን በደንብ ያገለግላሉ ተብለው ከሚጠበቁ የአማካይ ስፍራ ተጫዋቾች መካከል አንደኛው እንደሆነ ይነገራል። ይህንን ተጫዋች ለማስፈረም ነው ማንቸስተር ዩናይትድ ትልቅ ጥረት ያደርጋል ተብሎ የሚጠበቀው። እንዳልኳችሁ ግን ማኑ ኮኔም ሌላኛው የማንቸስተር ዩናይትድ አማራጭ ይሆናል ተብሎ ይጠበቃል። ማኑ ኮኔ አንደኛ ነገር በጣም ጥሩ ተጫዋች እንደሆነ በርካቶች ያነሳሉ። ምናልባት እንደ ችግርነት የሚነሳው ምናልባት የፕሪሚየር ሊግ ልምድ አለመኖሩ ካልሆነ በስተቀር በዛ ላይ ደግሞ ተመጣጣኝ የሚባል አይነት ዋጋ ደግሞ ይሆናል ተብሎ ይታሰባል። ሮማም ተጫዋቹን ለመሸጥ የሚገደድበት አይነት ምክንያቶች አሏቸው። ምክንያቱም ከፋይናንሻል ፌር ፕሌይ ጋር በተያዘም ጃምፔሮ ጋስፔሪኒ በአንድ ቃለ መጠይቃቸው ላይ ተናግረው ነበርና የግድ ተጫዋቾችን መልቀቅ እንዳለባቸው ፍንጭ ሰጥተዋልና ከሚለቋቸው ተጫዋቾች መካከል አንደኛው ይሄኛው ማኑ ኮኔ ሊሆን እንደሚችል ተናግረዋል። ተመጣጣኝ አይነት የሚባል ገንዘቦችን ነው የሚጠየቁት። እስከ አሁን ላይ ማንቸስተር ዩናይትድ ከበጀቱ ላይ ከቀረው ለዝውውር ለአማካይ ዝውውር ከበጀተው በጀት እንግዲህ ተመጣጣኝ የሚባል አይነት ገንዘብ ይጠየቅበታል ተብሎ ስለሚታሰብ በዛ ምክንያት ወደዚህኛው ዝውውር ካላመሩ በስተቀር አሌክስ ስኮት ግን በጣም ጥሩ አማራጭ እንደሆነ በፕሪሚየር ሊግ በጣም ጥሩ ልምድ ያለው ተጫዋች እንደሆነ በርካቶች ያነሳሉ። ሌላኛው ከዚህ ተጫዋች ጋር የሚነሳው ክለብ አርሰናል ነው። አርሰናል ይሄ የዝውውር መስኮት በተለይ ከብሩኖ ጊማሬሽ ጋር ጭምር ስሙ ሳይነሳ ቅድሚያ ስሙ ሲነሳ የነበረው ከአሌክስ ስኮት ጋር እንደነበር እናስታውሳለን። ይህንን ተጫዋች ለማስፈረም ጥረቶችን ሲያደርጉ የነበረበት ጊዜያቶች ነበሩ። እርግጥ ነው የዝውውር ዋጋው ከፍተኛ እንደሆነ ይሰማቸው ነበር። ከዛ ውጪ ደግሞ ተጫዋቹንም ቦርንመዞች ይለቁታል ብለው አይጠብቁም ነበር። ነገር ግን አሁን ኮንትራቱን አላራዝምም ማለቱና ትልልቅ ክለቦችም እዚህ ተጫዋች ዝውውር ላይ ለመግባት መሞከራቸው አርሰናልንም ወደዚህ ዝውውር ሳይገፋው እንደማይቀር የሚያሳዩ ነገሮች አሉ። በተለይ የብሩኖ ጊማሬሽ ዝውውር የማይሳካላቸው ከሆነ ቀጥታ ትኩረታቸውን የሚያደርጉት ወደዚህኛው ተጫዋች ይሆናል ተብሎ ይታሰባል። አርሰናልም እዚህ ዝውውር ላይ በትልቁ ተሳትፎችን ሊያደርግ ዝግጁ እንደሆነ የሚጠቁሙ ነገሮች አሉ። እንዳልኩት ግን የመጀመሪያ ምርጫቸው ግን አይደለም። ከዚህ በፊት የመጀመሪያ ምርጫቸው ሊሆን ይችል ነበር። ነገር ግን አሁን ላይ የብሩኖ ጊማሬሽን ዝውውር ለማድረግ ነው ትልቅ ጥረቶችን እያደረጉ የሚገኙትና ሙሉ ለሙሉ አንድሪያ ቤርታና ሚኬል አርቴታ የብሩኖ ጊማሬሽን ዝውውር ስለማድረግ እያቀዱ ይገኛሉ። ያ ዝውውር የማይሳካላቸው ከሆነ ግን ወደዚህ ዝውውር የሚመጡበት እድሉ በጣም ሰፊ ሊሆን እንደሚችል የሚጠቁሙ ነገሮች አሉ። ሌላኛው ሊቨርፑል ከዚህ ተጫዋች ጋር ስሙ በትልቁ እየተነሳ ነው የሚገኘው። እንደውም አንዳንድ የቀድሞ የሊቨርፑል ተጫዋቾች ሊቨርፑል አሌክስ ስኮትን መመልከት አለበት፣ ማስፈረም አለበት የሚሉ አይነት ሀሳቦችን እያነሱ ይገኛሉ። በተለይ ሊቨርፑል የአሌክሲ ማካሊስተር ቆይታ ጉዳይ እርግጠኛ ሊሆንበት አልቻለም። እርግጥ ነው ዶሚኒክ ሶቦስላይም ከሪያል ማድሪድ ጋር ስሙ ይነሳ ነበር። ነገር ግን ኮንትራቱን በቅርብ ሳምንታት ውስጥ አራዝሟል። የአሌክሲ ማካሊስተር ጉዳይ ግን እስካሁን የተረጋገጠ ነገር የለውም። ተጫዋቹ በተለያዩ ክለቦች እንደሚፈለግ ይነገራል። አንዶኒ ኢራኦላም ትላንትና በነበራቸው አንድ ጋዜጣዊ መግለጫ ላይ ይሄ ጥያቄ ሁሉ ቀርቦላቸዋል። አሌክሲ ማካሊስተር በጣም ጥሩ ተጫዋች ነው። ጥሩ ተጫዋቾች ደግሞ በሌሎች ጥሩ ክለቦችም መፈለጋቸው አይቀሬ ነው። ስለዚህ እኛ አሁን ተጫዋቾችን ስለማዘዋወር እንጂ ካሉን ተጫዋቾች ላይ ስለመቀነስ እያሰበን አይደለም የሚል አይነት ሀሳብን ትናንትና ከአሌክሲ ማካሊስተር ጋር በተያዘ ጥያቄዎች ቀርበውለት ሲመልስ ተመልክተነዋል። ከዛ ውጭ ደግሞ አባቱም ጭምር የአሌክሲ ማካሊስተር ወላጅ አባት ማለት ነው ከሪያል ማድሪድ የቀረበልን ምንም አይነት ጥያቄ የለም የሚል አይነት ሀሳብን ወይም ምላሽን ሲሰጥ ተመልክተነዋል። እና እንግዲህ ይህንን ተጫዋች ለማስፈረም ሙከራዎች ሊኖሩ ይችላሉ ተብለው ይጠበቃሉ። በዛ ምክንያት ነው እንደዚህ አይነት ወሬዎችም እየተነሱ የሚገኙት የሚል አይነት ሀሳቦች እየመጡ ይገኛሉ። ስለዚህ አሌክሲ ማካሊስተር በክለቡ የመቆየትና ያለመቆየቱ ጉዳይ አልተወሰነም። በዚህ በአማካይ ስፍራው ላይ ደግሞ መታደስ ይኖርባቸዋል ተብሎ ይታሰባል። በዛ ላይ ደግሞ አሰልጣኙ አንዶኒ ኢራኦላ አምና የአሌክስ ስኮት አሰልጣኝ ነበሩ፣ የቦርንመዝ አሰልጣኝ ነበሩ እና በጣም ጥሩ ተግባቦት እንዳላቸው ይነገራል። ይህንንም ተጫዋች ለማስፈረም ፍላጎቶች እንዳሉት የሚያሳዩ ነገሮች ያሉት እና ስለዚህም ተጫዋቹን ለማስፈረም ሊቨርፑልም ወደ ፉክክሩ ሊገባ ይችላል ተብሎ ይታሰባል። የቀድሞ ተጫዋቻቸው ኤሚል ሄስኪም ሊቨርፑል ይህንን ተጫዋች የግድ ማምጣት አለበት የሚል አይነት ሀሳብን ጭምር ነው እየሰጠ የሚገኘው። አሁን በገበያው ላይ ካሉት ተጫዋቾች አንጻር ከተመለከትን በተለይ ደግሞ ወጣት ከሚባሉ አማካዮች መካከል ይሄኛው አንደኛው ነው።
በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው፣ ከምርጦቹ መካከል አንደኛው ነው ሲል ገልጸዋል ኤሚል ሄስኪና ምናልባት ዋጋውም ተመጣጣኝ ነው ብዬ በጣም የተጋነነ ዋጋ አይደለም ብዬ አስባለሁ የዚህ ተጫዋች ላይ የተለጠፈበት ዋጋም ብሏል። ምክንያቱም አሁን ላይ በገበያው ላይ የሚወጡት ዋጋዎችን ከተመለከተን ለአሌክስ ስኮት እየተጠየቀ የሚገኘው ዋጋና ምናልባት ተደራድሮ ማስቀነስም የሚቻል ከሆነ ያን ያክል በጣም የተጋነነ ይሄን ያክል ገንዘብ የሚባል አይነት በጣም ትልቅ ገንዘብ አይደለም እየተጠየቀበት የሚገኘውና ሊቨርፑልም ይህንን ዝውውር በደንብ መመልከት ይኖርበታል ብሎ እንደሚጠብቅ ነው የመረጃ ምንጩም ኤሚል ሄስኪም እየተናገረ የሚገኘው። ስለዚህ ሊቨርፑልም እዚህ ዝውውር ላይ ፉክክር ውስጥ ይገባል ተብሎ ይታሰባል። ቼልሲ ግን የመጀመሪያውን እርምጃ አድርጓል። የመጀመሪያውን ይፋዊ ጥያቄ አቅርቧል። በዚህ የክረምት ተጫዋቾች የዝውውር መስኮት የቼልሲ ትልቁ እቅድ ተጫዋቾችን ማዘዋወር ነው። ተጫዋቾችን እየለቀቁ በዛው ምትክ ደግሞ ተጫዋቾችን እያመጡ ነው። ለምሳሌ ያክል አሌሃንድሮ ጋርናቾ ክለቡን እንደሚለቅ በይፋ ተገልጾ ሞርጋን ሮጀርስን በትልቅ ዋጋ እንዳመጡት እናስታውሳለን። ማርኮ ኮሪያ ክለቡን ለቋል። ከዛ ውጪ ፔፕ ቻቫሪ ያለ ማስፈረም ጥረት እያደረጉ ነው። ማርኮ ፓሌስትራንም ማስፈረማቸውን እናስታውሳለን። ከዛ ውጪ አንድሬ ሳንቶስንም መልቀቃቸውን እናስታውሳለን። በዛ ምትክ ደግሞ አሁን አሌክስ ስኮትን ለማስፈረም ትልቅ ጥረቶችን ያደርጋሉ ተብሎ ይታሰባል። በዚህ የዝውውር መስኮት ትልቁ ዓላማቸው በዋናው ቡድን ውስጥ ገብተው መጫወት የሚችሉ በቋሚ 11 ውስጥ መካተት የሚችሉ ዝውውሮችን በማድረግ ላይ ትልቅ ጥረት ያደርጋሉ ተብሎ ይታሰባል። የቦርን መዛቋም ግን እንደገለጽኩላችሁ ነው። ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። አንድ ዓመት ቢያንስ ማቆየትን ምርጫቸው ያደርጋሉ። የሚሸጡት ከሆነ ደግሞ እስከ 80 ሚሊዮን ፓውንድ እዚህ ተጫዋች ላይ ይጠይቃሉ ተብሎ እንደሚታሰብ ነው የመረጃ ምንጮቹ ከአሌክስ ስኮት ጋር አያይዘው በስፋት እየገለጹ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። በቀጣይ ቀናት ከዚህ ተጫዋች ጋር ብዙ ጉዳዮችን እንሰማለን ተብሎ ይጠበቃልና እነሱን ጉዳዮች እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ወደ ሌላኛው ርዕሰ ጉዳያችን እናምራም። የሁሊያን አልቫሬዝን ጉዳይ ደግሞ እንመልከት። በዚህ የዝውውር መስኮት በጣም ውስብስብ እየሆኑ ከመጡ ዝውውሮች መካከል አንደኛው ተደርጎ ይቆጠራል። የሁሊያን አልቫሬዝ ዝውውር እንግዲህ በሶስት ክለቦች መካከል ትልቅ ትንቅንቆች ይደረጋሉ ተብሎ ይታሰባል። በአርሰናል፣ በባርሴሎና እና አሁን ባለበት ክለብ አትሌቲኮ ማድሪድ መካከል ትልቅ ትንቅንቆች መኖራቸው አይቀሬ ነው ተብሎ ይታመናል። ውስብስብ እየሆነ መጥቷል የዚህ ተጫዋች ዝውውር ጉዳይ። አንደኛ አትሌቲኮ ማድሪድ ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ እየገለጹ ይገኛሉ። እንደውም ሰሞኑን በተለይ በዓለም ዋንጫ ሁሊያን አልቫሬዝን ጭምር ያበሳጭ አንድ ድርጊት የአትሌቲኮ ማድሪድ ፕሬዝዳንት አድርገው እንደነበር የምናስታውሰው ነው። ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው ከዛ ውጭ ደግሞ 100 ሚሊዮን ዩሮ ይቅረብ፣ 150 ሚሊዮን ዩሮ ይቅረብ፣ 200 ሚሊዮን ዩሮ ይቅረብ ይህንን ተጫዋች በጭራሽ የመልቀቅ ፍላጎት እንደሌላቸው የሚያሳይ አይነት አስተያየትን ነበር የዓለም ዋንጫው የፍጻሜ ጨዋታ ከመደረጉ ጥቂት ከሚባሉ ቀናት በፊት ይህንን ነገር ሲናገሩ የተመለከት ነውና ያም ሁሊያን አልቫሬዝን እጅግ በጣም አበሳጭቶት እንደነበር የሚያሳዩ መረጃዎች አሉ። በስፔን የተለያዩ የመረጃ ምንጮች በጣም በርከት ያሉ የዝውውር ጉዳዮችን እያነሱ ነው ከሁሊያን አልቫሬዝ ጋር አያይዘው። ከዛ ውጭ ደግሞ በአርጀንቲናም ታማኝ የሚባሉ እና ኢኤስፔን አርጀንቲና የተባሉ የመረጃ ምንጮችም ጭምር የሁሊያን አልቫሬዝን ጉዳይ በትልቁ እያጋሩት ነው የሚገኘው። አሁን ያለው ጉዳይ ምንድነው? አትሌቲኮ ማድሪድ የመልቀቅ ምንም አይነት ፍላጎት እንደሌለው ነው እያሳየ የሚገኘው። በአንጻሩ በተጫዋቹና በወኪሉ መካከል ግን የተለያዩ ምላሾች እየተሰጡ ይገኛሉ። በተለይ ተጫዋቹ ምናልባት የልምምድ ሴሽኖችን እንደማይመለስ ጭምር ወይም ወደ ፕሪሲዝን ወደ አትሌቲኮ ማድሪድ እንደማይመለስ የሚያሳዩ ፍንጮችን እየተመለከትን ነው። አሁን ከዓለም ዋንጫው መጠናቀቁን ተከትሎና እስከ መጨረሻው ጨዋታ ድረስ ስለነበሩ ለ3 ሳምንት አካባቢ እረፍት ያገኛል ተብሎ ይታሰባል ሁሊያን አልቫሬዝ። ከዛ በኋላ ግን ወደ ክለቡ የፕሪሲዝን ቆይታ መመለስ ይኖርበታል። ጥቂትም ጊዜያቶች ቢሆኑና ያንን ነገር እንደማያደርግና አስገድዶ መልቀቅ እንደሚፈልግ ለምሳሌ ያክል በቅርብ ጊዜ እንደዚህ አይነት ጉዳዮችን ሲያደርግ የተመለከትነው አሌክዛንደር ኢሳክ ነው። በኒውካስል ዩናይትድ ቤት በነበረበት ጊዜ በተለይ 3 ዓመታት ኮንትራት እየቀረው ነበር። ወደ ሊቨርፑል ማምራት መፈለጉን ተከትሎ ከክለቡ ጋር ምንም አይነት የፕሪሲዝን ልምምድ አለማድረግ መፈለጉን ጭምር ተመልክተን ነበር። ያም እንግዲህ ክለቡ ኒውካስል ዩናይትድ ተጫዋቹን ማቆየት የሚችሉበት እድሉ አላቸው። ነገር ግን የተከፋን ተጫዋችና በቡድን ውስጥ መጫወት የማይፈልግን ተጫዋች ማቆየት በጣም ሪስክ እንዳለው በርካቶች ይናገራሉ። ምክንያቱም ተጫዋቹ ለዛ ክለብ የመጫወት ብዙ ፍላጎቶችን እያሳየ አይደለም። ልቡ ወደ ሌላኛው ክለብ መሸፈቱ የሚታወስ ነውና በዛ ምክንያት እንግዲህ ዝውውሩን የግዴታ መፈጸማቸውን እናስታውሳለን። ኒውካስል ዩናይትድ ወደ ሊቨርፑል በሪካርድ ገንዘብ ይህንን ተጫዋች መላኩን እናስታውሳለን እና ሁሊያን አልቫሬዝም በተመሳሳይ መንገድ ላይ እንዳለ የሚጠቁሙ ነገሮች አሉ። አሁን ላይ የወጡ የሚገኙ የመረጃ ምንጮች በተለይ ታማኝነታቸው ያን ያክልም እንኳን ባይሆን የኢኤስፒኤን አርጀንቲና መረጃ ግን ያን ነው የሚያመለክተው። ተጫዋቹና ወኪሉ ወደ ፕሪሲዝን የአትሌቲኮ ማድሪድ ቆይታ የመመለስ ያን ያክል ፍንጮችንም ምልክቶችንም እያሳዩ እንዳልሆነ የሚጠቁሙ ነገሮች ያሉ ሙሉ ለሙሉ ከዚህ ክለብ ጋር መለየት እንደሚፈልግ በግልጽ ተናግሯል የሚሉ ጭምር ዘገባዎች ናቸው እየወጡ የሚገኙትና በቀጣይ አትሌቲኮ ማድሪድ ምን አይነት ውሳኔዎችን
በዚህ ተጫዋች ጉዳይ ላይ ይወስናል የሚጠበቅ ጉዳይ ነው። ከዚህ ተጫዋች ጋር ስማቸው ሲነሳ የሰማናቸው 3 ክለቦች አሉ። አንደኛው አርሰናል ነው፣ ሌላኛው ባርሰሎና ነው፣ ሌላኛው ሪያል ማድሪድ ነው። እርግጥ ነው የሪያል ማድሪድ የዝውውር ጥያቄም ያን ያክል የትክክለኛ ጥያቄ ነው ተብሎ አይታመንም። በተለይ በምርጫ ቅስቀሳ ወቅት ወይም ደግሞ ምርጫ በመድረሱ ምክንያት ፕሬዚደንት የነበሩት ፍሎሬንቲኖ ፔሬስ ከተፎካካሪያቸው ኤንሪኬ ሪኬልሜ ጋር በሚያደርጉት ፉክክር ላይ አንድ ሀሳብን ተናግረው ነበር። በ150 ሚሊዮን ዩሮ አንድ ተጫዋች ለማስፈረም ትልቅ ጥረት እናደርጋለን የሚል አይነት ሀሳብ ሰጥተው ነበር እና ምርጫው ከተጠናቀቀ በኋላ ግን ያ ተጫዋች ሁሊያን አልቫሬዝ ነው የሚሉ አይነት ሀሳቦች ተናግረው ነበር። ይህንን የተናገሩበት ምክንያት አትሌቲኮ ማድሪድ እንኳን በትክክለኛነት አልተቀበለውም ወይም ደግሞ እንደ ቁም ነገር አልወሰደውም የሪያል ማድሪድን ጥያቄ። ሪያል ማድሪድም ከዛ በኋላ እዚህ ተጫዋች ላይ በጣም በትልቁ እንቅስቃሴዎችን ሲያደርግ አልተመለከት ነው። ይልቁንስ በጣም በትልቅ ገንዘብ ለማስፈረም ጥረቶችን እያደረገ እንደነበር ስንመለከት የነበረው የማይክል ኦሊሴን ዝውውር እንደነበር እናስታውሳለን። እሱም ዝውውር በዚህ የክረምት ተጫዋቾች የዝውውር መስኮት የመሳካት እድሉ በጣም ጠባብ እንደሆነባቸው ቢሰማቸውም እናም የሪያል ማድሪድ ጥያቄ ያን ያክል ገፋ ያለም እንዲሁ በጣም በትልቁ በፍላጎት ያለበት ጥያቄ እንዳልሆነ አረጋግጠዋል። አትሌቲኮ ማድሪዶች አርሰናልና ባርሴሎና ግን ትልልቅ ፍላጎቶች እንዳሏቸው የሚያሳዩ ነገሮች ያሉ። ባርሴሎና እስካሁን 100 ሚሊዮን ዩሮ ያቀረበበት ጥያቄ እንደነበር እናስታውሳለን። የዚህ ተጫዋች ቀንደኛ ፈላጊ እንደሆነ ይነገራል። ባርሴሎና ተጫዋቹም ቢሆን ባርሴሎናን መቀላቀል የመጀመሪያ ምርጫው እንደሆነ በተለያዩ የመረጃ ምንጮች ላይ በትልቁ እየተመለከትን እንገኛለን። በተለይ ሮበርት ሌቫንዶስኪን በክለባቸው ላይ የነበረውን ወሳኝ አጥቂያቸውን ያው እድሜውም እየገፋ ከመሆኑ ጋር በተያያዘ በዚህ የክረምት ተጫዋቾች የዝውውር መስኮት ከባርሴሎና ጋር መለየቱን እናስታውሳለን። ሌላኛው የአጥቂ መስመር ተጫዋቻቸው የሆነው ፌራን ቶሬስንም ጭምር በክለቡ የማቆየት ነገራቸው አሁን አጠራጣሪ ሆኗል። ወደ ተለያዩ ክለቦች ሊዘዋወር እንደሚችል እየሰማን ነው። ፓሪስ ሰን ዠርሜንን ተጫዋች ለማስፈረም ጥረት እያደረገ ነው። የሊቨርፑልንም ጉዳይ እንዲሁ እየሰማን እንደሆነ ከፌራን ቶሬስ ጋር እናውቃለን እና ፌራን ቶሬስን ለማስፈረም ፍላጎት አለው ሊቨርፑል። ስለዚህም እነዚህን ሁለት ወሳኝ የሚባሉ የቡድኑን አጥቂዎች የሚያጡ ከሆነ የግዴታ አጥቂ ማስፈረም ይኖርባቸዋል ባርሴሎናዎች ያንን ቦታ በትክክል መተካት የሚችል። ሁሊያን አልቫሬዝ ደግሞ የመጀመሪያ ምርጫቸው እንደሆነ ይነገራል። በተለይ ባርሴሎናና አሰልጣኝ ሃንስ ፍሊክ ለሚከተሉት አሁን ላይ የጨዋታ ፍልስፍና በጣም ተስማሚው አይነት አጥቂ አድርገው ይመለከቱታል። በተለይ ከአንቶኒ ጎርደን እና ከዛ ውጭ ከሌላኛው ተጫዋች ከላሚን ያማል ጋር በጣም ጥሩ የሚባል ጥምረትን ይፈጥራሉ ተብሎ ይታሰባል። የባርሴሎና ተጫዋቾችም ጥያቄ ሲቀርብላቸው ሁሊያን አልቫሬዝን በጉጉት እየጠበቁ እንደሆነ የሚጠቁሙ ነገሮች አሉ። ይሄ ነገር ደግሞ ተጫዋቹን ወደ ባርሴሎና እንዲሄድ እንዳጓጓው ጭምር የሚያሳዩ መረጃዎች ናቸው የወጡት። እነ ፓው ኩባርሲ ተናግረዋል። እነ ሮናልድ አሮሆ፣ እነ ላሚን ያማል ጭምር ይሄ ተጫዋች እነ ፔድሪ እነ ጋቪም ይሄ ተጫዋችን እንዲመጣ ፍላጎት እንዳላቸውና በቡድን ውስጥ እየጠበቁት እንዳለ ጭምር ነው እየተገለጸ የሚገኘው። ስለዚህ ሁሊያን አልቫሬስ ልክ የሀገሩ ሌጀንድ ሊዮኔል ሜሲ የተጫወተበትን ክለብ ባርሴሎናን መቀላቀል ትልቁ ፍላጎቱ እንደሆነ በተደጋጋሚ እየገለጸ ይገኛል። ነገር ግን የአትሌቲኮ ማድሪድ ውሳኔ ግን ለሀገር ውስጥ ተቀናቃኝ ጭራሽ የመሸጥ ፍላጎት የላቸውም። ተጫዋቹን ጭራሽ የመልቀቅ ፍላጎት የላቸውም። አንደኛ ነገር፣ ሁለተኛ ነገር ደግሞ ቢለቁት እንኳን ለሀገር ውስጥ ተቀናቃኛቸው ለባርሴሎና በጭራሽ አሳልፈው የመስጠት ምንም አይነት እቅድ የላቸውም። ለባርሴሎና ከመሸጥ ለአርሰናልና ለሌሎች በሀገር ውስጥ ላልሆኑ ክለቦች ለፓሪስ ሰን ዠርሜንም ሊሆን ይችላል ለሌሎች ክለቦች አሳልፈው መስጠትን ምርጫቸው ያደርጋሉ። ምክንያቱም ከባርሴሎና ጋር ቀጥተኛ ፉክክር ነው ያላቸው፣ በስፓኒሽ ላሊጋ ቀጥተኛ ፉክክር ነው ያላቸው። ከአርሰናል ጋር ግን ምናልባት በአውሮፓ ቻምፒየንስ ሊግ ላይ የመገናኘት እድል ካልሆነ በስተቀር ያን ያክል አስጊ ይሆናል ተብሎም አይጠብቁም የአትሌቲኮ ማድሪድ ሰዎችና ወደ ባርሴሎና ተጫዋቹን ይለቁታል ወይ በጣም ከባድ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩም እየተገለጸ የሚገኘው። በእነዚህ ሁለት ክለቦች መካከል ግን ባለፉት ጥቂት ዓመታት ዝውውሮች ሲፈጸሙ እናስታውሳለን። ለምሳሌ በአትሌቲኮ ማድሪድም በባርሴሎናም በቅርብ ጊዜ ሲጫወቱ የተመለከትናቸው ተጫዋቾች ያሉ። ለምሳሌ ሉዊስ ሱዋሬዝን እናስታውሳለን። ከባርሴሎና ወደ አትሌቲኮ ማድሪድ ተጫውቶ ያውቃል። ከዛ ውጭ ደግሞ አንቷን ግሪዝማንም በቅርብ ጊዜ ማስታወስ እንችላለን። ከአትሌቲኮ ማድሪድ ወደ ባርሴሎና፣ ከባርሴሎና በድጋሚ ወደ አትሌቲኮ ማድሪድ የተመለሰባቸው ዝውውሮች እንደነበሩ የምናስታውሰው ነውና ዝውውሮች ሲፈጸሙ እንመለከታለን በሁለቱ ክለቦች መካከል። ነገር ግን በሁሊያን አልቫሬዝ ጉዳይ ላይ ግን አትሌቲኮ ማድሪድ በጭራሽ ከባርሴሎና ጋር የመደራደር ምንም አይነት ፍንጭ እያሳየ እንዳልሆነ የተነገረው። ሌላኛው የዚህ ተጫዋች ፈላጊ አርሰናል ነው። አርሰናል እንግዲህ የሚከፈቱ ቀዳዳዎችን በሙሉ በጉጉት እየጠበቀ ነው። በተለይ አሰልጣኝ ሚኬል አርቴታ የዚህ ተጫዋች ዝውውርን በትልቅ ጉጉት እየጠበቀው እንደሚገኝና እዚህ ቡድን ላይ በጣም ትልቅ ለውጦችን ማምጣት የሚችል ዝውውር አድርገው ይመለከቱታል። ባለፈው የውድድር ዓመት የአርሰናል ትልቁ ምናልባት ችግሩ ተብሎ ከተነሳ እርግጥ ነው ከ22 ዓመታት በኋላ ፕሪሚየር ሊጉን አሸንፈዋል።
የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ እንደነበሩ እናስታውሳለን። የካራባኦ ካፕ የፍጻሜ ተፋላሚ ነበሩ። እነዚህን ስኬቶች አጣጥመዋል። ነገር ግን በጣም በጠንካራ መልኩ የመከላከል ክፍሉን እናነሳለን። በአርሰናል ቤት የማጥቃት ክፍሉ ላይ ግን የተወሰኑ ስጋቶች እንደነበሩ የሚያሳዩ ነገሮች ያሉ። ስለዚህ በዚህ የክረምት ተጫዋቾች የዝውውር መስኮት ትልቁ ትኩረታቸው ይሆናል ተብሎ የሚታሰበው ያ ነው። በክንፍ መስመር ላይ ተጫዋች ለማምጣት ጥረቶችን እያደረጉ ነው። ክሪስቶስ ዞሊስን አምጥተዋል። ሌሎች እነ ብራድሌ ባርኮላን ያን ዲዮማንድን ጨምሮ ለማስፈረም ጥረቶችን እያደረጉ የሚገኙባቸው ተጫዋቾች አሉ። ከዛ ጎን ለጎን ግን በፊት መስመር አጥቂነትም የሁሊያን አልቫሬዝን ዝውውር በተለይ አሰልጣኝ ሚኬል አርቴታ እጅግ በጣም በጉጉት የሚጠብቀው ዝውውር እንደሆነ የሚያሳዩ ነገሮች ያሉ። ድሪም ሳይኒንግም ሲሉ ጭምር እየገለጹት ነው በርከት ያሉ ተንታኞች። ለሚኬል አርቴታ በጣም የህልም ኢላማው በዚህ የክረምት ተጫዋቾች የዝውውር መስኮት ቢሳካለት በጣም ደስ የሚለው ዝውውር የሁሊያን አልቫሬዝ ዝውውር እንደሆነ በተደጋጋሚ እየተገለጸ ነው። ቪክተር ዮኬሬሽ ምናምን ጥሩ ጎል ማስቆጠር ጊዜያቶችን አሳልፏል። ነገር ግን እንደሚጠበቀው ግን አልነበረም። ከዛ ውጪ ግን በጣም ጥሩ ጊዜያቶችን ማሳለፉን እናስታውሳለን። እንደውም ሰሞኑን የወጡ አንዳንድ የመረጃ ምንጮች እንደሚያሳዩት ከሆነ አርሰናሎች 50 ሚሊዮን ፓውንድ እና ተጨማሪ ደግሞ ቪክተር ዮኬሬሽን ጨምረው ለአትሌቲኮ ማድሪድ በመስጠት ሁሊያን አልቫሬዝን ለማስፈረም እንቅስቃሴዎችን እያደረጉ ነው የሚሉ ዘገባዎች እየወጡ ይገኛሉ። ከዚህ በፊት ይሄ ነገር ተነስቶ ነበር፣ ነገር ግን በመሀል ላይ ቀዝቀዝ ብሎ ነበር። ሰሞኑን ደግሞ ያን ያክል ታማኝ እንኳን የመረጃ ምንጮች ባይሆኑ ፋብሪዚዮ ሮማኖም ይሄ ነገር ሐሰት ነው ብሎ ቢያጣጥለው እንደዚህ አይነት ሀሳቦች ግን እየተነሱ እንደሚገኝ እየተገለጸ ነው የሚገኘው። ቪክተር ዮኬሬሽ በተለይ አትሌቲኮ ማድሪዶች ይህንን አጥቂ ማግኘት እንደሚፈልጉ ይነገራል። እንደዚህ አይነት ጥያቄዎች የሚቀርብላቸው ከሆነ ለመስማማት ምናልባት የሚችሉበት እድል ይኖራል ተብሎ ይታሰባል። አርሰናልና ሚኬል አርቴታ ግን ቪክተር ዮኬሬሽንም በክለብ ውስጥ አቆይተው ምናልባት ሁሊያን አልቫሬዝን ማስፈረም የሚችሉበትን መንገድ እንደሚፈልጉ ነው እየተነገረ የሚገኘው። የቀድሞ ተንታኞችም ለምሳሌ ያክል ቴሪ ዳንኤል ኦንሪ ጭምር ቪክተር ዮኬሬሽን አቆይቶ ሁሊያን አልቫሬዝን ለማምጣት ጥረት ማድረግ ይሻላል እንጂ ሁሊያን አልቫሬዝን ለማምጣት ቪክተር ዮኬሬሽን መልቀቅ ትክክለኛ ውሳኔ አይመስለኝም ሲል ይናገራል። ምክንያቱም ከቪክተር ዮኬሬሽ ጋር የተገነባ የጨዋታ ስልት አለ ለአርሰናል። ሁሊያን አልቫሬዝ ሲመጣ ደግሞ ሌላ መንገድ ነው የሚቀየሰውና በጣም አስቸጋሪ ሊያደርገባቸው ይችላል በመጀመሪያው ተሳትፏቸው። ስለዚህም ያ ነገር እንዳይሆን ሁለቱንም በአንድ ላይ ለማጫወት የሚያደርጉትን ጥረት ማጠናከር ይኖርባቸዋል። ሁሊያን አልቫሬዝ ምንም ጥያቄ የለው በጣም ጥሩ ተጫዋች ነው ሲል ቴሪ ዳንኤል ኦንሪ ጭምር አስተያየቱን ሰጥቷልና በቀጣይ የዝውውር ቀናት የዚህ የሁሊያን አልቫሬዝ ጉዳይ በትልቁ ይነሳል ተብሎ ይጠበቃል። ባለፈው የውድድር ዓመት በአትሌቲኮ ማድሪድ ቤት በጣም ጥሩ ጊዜያቶችን ማሳለፉን እናስታውሳለን። በዚህ ዓለም ዋንጫ ጭምር ለአርጀንቲና ብሔራዊ ቡድን ጥሩ ጊዜያቶችን አሳልፈዋል። በዓለም ዋንጫው ላይ አብዛኞቹ ጨዋታዎች ላይ እንደነበር እናስታውሳለን። በተለይ 2022 ላይ ግን ኳታር ላይ የዓለም ዋንጫውን ሲያሳኩ በጣም ወሳኝ ከሚባሉ ተጫዋቾች አንደኛው ነበር። በ7 የዓለም ዋንጫ ጨዋታዎች 4 ጎሎችን አስቆጥሮ እንደነበር እናስታውሳለን። በዚህኛው ውድድር ላይ ደግሞ በ8 ጨዋታዎች 1 ጎል ነው ያስቆጠረው። በጣም ቆንጆ የነበረች ጎልን ማስቆጠር መቻሉን እናስታውሳለን። በአትሌቲኮ ማድሪድ ያለፉትን 2 የውድድር ዓመታት አሳልፏል። ባለፉት 2 የውድድር ዓመታት ለምሳሌ ያክል በላሊጋው ዘንድሮም 29 ጨዋታዎችን ያደረገው 12 የግብ ተሳትፎች ነበሩት። 8 ግቦችን አስቆጥሮ 4 አሲስቶችን አድርጎ ነበር። በመጣበት ዓመት በጣም ትልቅ የሚባል ቁጥርን አስመዝግቦ ነበር። እርግጥ ነው ዘንድሮ ካደረገው ጨዋታ በላይ ነበር ያደረገው። ለምሳሌ ያክል ዘንድሮ 29 የላሊጋ ጨዋታዎች ላይ ነው የተሳተፈው። በአንጻሩ አምና በመጣበት የውድድር ዓመቱ ግን 37 የላሊጋ ጨዋታዎች ላይ ነበር። 21 የግብ ተሳትፎችን አድርጎ ነበር። 17 ግቦችን አስቆጥሮ 4 አሲስቶችን ያደረገበት የውድድር ዓመት ነበር። ዘንድሮ ግን 8 ግቦችን አስቆጥሮ 4 አሲስቶችን ያደረገው። በአውሮፓ ቻምፒየንስ ሊግ ግን ዘንድሮ በጣም በትልቅ ደረጃ ካጠናቀቁ ተጫዋቾች መካከል አንደኛው ነው። በአውሮፓ ቻምፒየንስ ሊግ 15 ጨዋታዎችን ያደርገው በዚህ የውድድር ዓመት ከ15ቱ ጨዋታዎች 15 የግብ ተሳትፎችን አድርጓል። 10 ግቦችን አስቆጥሮ 5 አሲስቶችን ማድረግ ችሏልና ጎል ከማስቆጠሩም በላይ ደግሞ ለቡድኑ የሚሰጠው ጥቅሞች በጣም ትልልቅ እንደሆኑ ይነገራል። ፕረስ በማድረጉ ረገድ ከዛ ውጭ ደግሞ ሌሎች እገዛዎችንም የሚያደርግ አይነት ተጫዋች ነው። ምናልባት አርሰናል ይህንን ተጫዋች ማስፈረም የሚችል ከሆነ በፕሪሚየር ሊጉም ተጫውቶ የሚያውቅ በፕሪሚየር ሊጉም ልምድ ያለው ተጫዋች እንደሆነ ይታወቃል። በ2023/24 የውድድር ዓመት በተለይ የማንቸስተር ሲቲ ቡድን ትሬብልን ሲያሸንፍ፣ የፕሪሚየር ሊግ ዋንጫን ሲያሸንፍ፣ የአውሮፓ ቻምፒየንስ ሊግ ዋንጫን ባሸነፈበት ዓመትና እንዲሁም ደግሞ ሌሎች ዋንጫዎችንም ሶስት ዋንጫዎችን ባሳካበት የውድድር ዓመት በጣም ወሳኝ ከነበሩ ተጫዋቾች መካከል አንደኛው ነበር። 36 የፕሪሚየር ሊግ ጨዋታዎችን አድርጎ እንደውም አብዛኞቹ ከተቀያሪ ወንበር የተነሳባቸው ጨዋታዎች እንደሆኑ ይነገራል። 20 የግብ አስተዋጽኦችን አድርጎ ነበር። 11 ጎል አስቆጥሮ 9 አሲስቶችን አድርጎላቸው ነበር። በአውሮፓ ቻምፒየንስ ሊግ ያኔ ሻምፒዮን በሆኑበት የውድድር ዓመትም 7 ጨዋታዎችን አድርጎ 7 የግብ አስተዋጽኦች ነበሩት። 5 ግቦችን አስቆጥሮ 2 አሲስት በማድረግና በጣም በለጋ እድሜውም ጭምር በርከት ያሉ ስኬቶችን ማሳካት የቻለ ተጫዋች ነው። አሁን እድሜው 26 ደርሷል እርግጥ ነው። ነገር ግን የኮፓ ሊበርታዶሬስን ዋንጫ ማሸነፍ ችሏል። የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፍ ችሏል። የአውሮፓ ቻምፒየንስ ሊግን
ዋንጫ ማሳካት የቻለ ተጫዋች ነው። ከዛ ውጭ ከሀገር ጋር የዓለም ዋንጫን አሳክቷል። የኮፓ አሜሪካን የፋይናሊስት ማን ዋንጫዎች ጠራርጎ በዚህ እድሜው ማሳካት የቻለ ተጫዋች ነውና እንግዲህ በደንብ ልምዶችን ይዞ መምጣት ይችላል። ወደ ባርሴሎና ወደ አርሰናልን ማምራት የሚችል ከሆነና በጣም ትልቅ ፉክክር በዚህ ተጫዋች ዝውውር ጉዳይ ላይ በቀጣይ ሳምንታት እንሰማለን ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ ያደረጉት። የመጨረሻ መረጃችን እናድርገውና ከብሩኖ ጊማሬሽ ጋር ደግሞ የተያዙ አንዳንድ ጉዳዮችን እናንሳም። በዚህ ክረምት ተጫዋቾች የዝውውር መስኮት አሁንም በትልቁ ስማቸው እየተነሱ ከሚገኙ የአማካይ ዝውውሮች መካከል አንደኛው ነው ተብሎ እየተጠቀሰ ይገኛል። የብሩኖ ጊማሬሽ ጉዳይ አርሰናሎች አሁንም ይህንን ተጫዋች ለማስፈረም አሁንም በትልቅ ጥረት ላይ እንደሚገኙ ይገለጻል። ነገር ግን ያን ያክል ላቅ ያለ ድርድሮችን ከክለቡ ኒውካስል ዩናይትድ ጋር እያደረጉ እንዳልሆነ የሚጠቁሙ መረጃዎች አሉ። ነገር ግን ከተጫዋቹ ጋር ግን አሁንም ድረስ መስማማቶች እንዳሏቸው፣ ከዛ ውጭ ደግሞ የግል ጥቅማ ጥቅም ጉዳዮች ደግሞ በጭራሽ እንቅፋት እንደማይሆንባቸው ጭምር ነው እየተገለጸ የሚገኘው። በተለይ ተጫዋቹ በዓለም ዋንጫ ላይ የነበረ ተጫዋች እንደነበረ እናስታውሳለን። በዓለም ዋንጫውም ዘንድሮ ለብራዚል ብሔራዊ ቡድን ያው ረጅም ርቀቶችን አይጓዝ እንጂ ብሔራዊ ቡድኑ በግሉ ጥሩ ጊዜያቶችን አሳልፈዋል። በአሲስቱም ደረጃ ከማይክል ኦሊሴ የቀጠረው ከፍተኛ አሲስት አድራጊዎች መካከል አንደኛው እንደሆነ ይታወቃል። 4 አሲስቶችን በዚህ ዓለም ዋንጫ ላይ አድርጓል። እንግዲህ ቁጥራዊ መረጃዎቹ በጣም ጠንካራ እንደሆኑ ያሳያሉ። ባለፉት የውድድር ዓመታት በፕሪሚየር ሊጉ በጣም ጥሩ ቁጥሮችን ማስመዝገብ ችሏል። ያለፉትን 3 ዓመታት ነው በኒውካስል ዩናይትድ ማሳለፍ እንደቻለ የምናስታውሰው። ከኦሎምፒክ ሊዮን ነበር ይሄ ተጫዋች ወደ ኒውካስል ዩናይትድ እንደመጣ የምናስታውሰውና ያለፉት 3 የውድድር ዓመታት በሴንት ጄምስስ ፓርክ በጣም ጥሩ ጊዜያቶችን ማሳለፍ ችሏል። አምና እንኳን በ29 ጨዋታዎች 14 የግብ ተሳትፎችን አድርጓል። 9 ጎሎችን በፕሪሚየር ሊግ ማስቆጠር ችሏል። በአጠቃላይ ደግሞ በኒውካስል ዩናይትድ ቤት የአምናው የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪያቸው ነበር። ለኒውካስል ዩናይትድ እና በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። 28 ዓመቱ ላይ ነው የሚገኘው። አሁን ወደ 29 እየጠጋ ይገኛል። አርሰናሎች ይህንን ተጫዋች ከፍተኛ ገንዘቦችን እንዳያወጡ ምክንያት ከሆነባቸው ምክንያቶች መካከል አንደኛው የእድሜው እየገፋ መምጣት ነው። አሁን ፒክ የሚባለው ደረጃ በተለይ ተጫዋቾች ወደ 28 እና 29 አካባቢ ላይ የእግር ኳስ ደረጃቸው የብቃታቸው ጣሪያ እንደሆነ በርካቶች ያነሳሉ። ከዛ በኋላ ዲክላይን ማድረግ የሚጀምሩበት ጊዜ በተለይ ወደ 30ዎቹ የሚገቡበት ጊዜ ዲክላይን ማድረግ የሚጀምሩበት ጊዜ እንደሆነ ይነገራልና አሁን ፒክ ደረጃው ላይ ያለበት ጊዜ እንደሆነ በርካቶች እያነሱ ነውና ከዚህ በኋላ እንግዲህ ረጅም ዓመታቶችን ምናልባት ላያገለግል ይችላል ብለው በርካቶች ያምናሉ። በዚህ ምክንያትም አርሰናል ዋጋውን እስከ 65 ሚሊዮን ፓውንድ አካባቢ የገመቱበት በዚህ ምክንያት እንደሆነ እየተገለጸ ነው። ኒውካስል ዩናይትድ ግን አሁንም በአቋሙ እንደጸና ነው። በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት የአርሰናል ውሳኔዎች በጣም ጥብቅ ናቸው። ለተጫዋቹ የሚሰጡት ዋጋ ላይ ይገልጹና በግልጽ ከዛ በኋላ ግን ብዙም ከዛ ውጪ የመጨመር ፍላጎቶች እንደሌላቸው በተደጋጋሚ ይነገራል። ለምሳሌ ያክል ሰሞኑን እንኳን አርሰናል በጣም በጥብቅ ለማስፈረም እንቅስቃሴ ሲያደርግበት የነበረው ተጫዋች ሞርጋን ሮጀርስ ወደ ቸልሲ ያመራበት ምክንያትም ያ እንደሆነ ይነገራል። ከ80 እስከ 100 ሚሊዮን ፓውንድ ለዚህ ተጫዋች መድበው ነበር። ነገር ግን አስተን ቪላ ከዚህ ተጫዋች ከፍተኛ ገንዘቦችን መፈለጉን ተከትሎ ሌላኛው ክለብ ቸልሲ ያን ያክል ገንዘቦችን ማቅረቡ ወደ ቸልሲ ማምራቱን እናስታውሳለን። ለብሩኖ ጊማሬሽም ተመሳሳይ አይነት መንገድ ነው ያለው። አርሰናሎች ዋጋ መድበውለታል ለዚህ ተጫዋች። ኒውካስል ዩናይትዶች እስኪስማሙ ድረስና ዋጋቸውን እስኪቀንሱ ድረስም እየጠበቁ እንዳለ እየተነገረ ነው። እስከ ትናንትና ድረስ አርሰናል ከኒውካስል ዩናይትድ ጋር ያን ያክል እንኳን ላቅ ያለ ንግግሮችን ሲያደርግ እንዳልነበር ይፋ ተደርጓል። ትላንትና የመጀመሪያ ደረጃ ንግግሮችን አድርገዋል የሚሉ ትልቅ የመረጃ ምንጮች ይፋ አድርገዋል። እነ ቤን ጃኮብስ ጨምሮ ያንን ነገር ሲናገሩ ሰምተናል። ነገር ግን የኒውካስል ዩናይትድ ታማኝ የሚባሉ የመረጃ ምንጮች ግን አሁንም ቢሆን አርሰናል ከኒውካስል ዩናይትድ ጋር ያደረገው ምንም አይነት የዝውውር እንቅስቃሴ የለም፣ የዝውውር ጥያቄም የለም የሚል አይነት ሀሳብን ቢናገሩም ይህንን ንግግርም ለአሌክዛንደር ኢሳክ ዝውውር ጊዜም ተናግረው እንግዲህ ትክክል እንዳልነበሩ የሚያሳዩ ነገሮች አሉና ነገር ግን ተአማኒነት ያላቸው በዝውውር ገበያው ላይ ከሚታመኑ ዘጋቢዎች መካከል ቤን ጃኮብስ እንዲሁ ደግሞ ሌሎችም የመረጃ ምንጮች ግን አርሰናል የመጀመሪያ ድርድሩን ትናንትና አድርጓል። በቀጣዮቹ ሳምንታትም ይህንን ዝውውር ለማድረግም አክሰለሬት እያደረጉ ነው ወይም ደግሞ ይህንን ዝውውር ለማድረግ እየፈጠኑ ነው የሚል አይነት መረጃዎች ይፋ እየተደረጉ ይገኛሉ። ስለዚህ በሚቀጥሉት ሳምንታት ለብሩኖ ጊማሬሽ አርሰናል ትልልቅ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ሌላኛው ለአርሰናል የግድ ዝውውሩን ቶሎ ማፍጠን እንዳለበት የሚያሳየው ነገር አንደኛ በዚህ የዝውውር መስኮት ምንም አይነት ዝውውሮችን በትልቅ ደረጃ የሚነሱ ዝውውሮችን አላደረጉም። ግብ ጠባቂ ኤላን መስሊየርን ማስፈረማቸውን እናስታውሳለን። ነገር ግን ቡድኑ ላይ በቋሚነት ትልቅ አገልግሎቶችን መስጠት የሚችሉ ተጫዋቾችን ማስፈረም አልቻሉም። እንዳልኳቸው የክሪስቶስ ዞሊስ ዝውውርም ተፈጽሟል። ነገር ግን ክሪስቶስ ዞሊስ ለአርሰናል በቋሚነት ይሰለፋል ብሎ ማሰብ ግን አይቻልም። በዛ ቦታ ላይ ሌላ ለቋሚነት የሚጫወት ተጫዋችም ለማስፈረም እየሞከሩ ስለሆነ
ስለዚህ በዚህ ቡድን ውስጥ በቋሚ 11 ውስጥ ገብቶ አስተዋጽኦችን ማድረግ የሚችል ተጫዋች እስካሁን ባለማስፈረማቸው ምክንያት በትልቅ ደረጃ የሚነሳ በአርሰናል ደጋፊዎች ዘንድ የተወሰኑ ቁጣዎች እየተነሱ ነው። እርግጥ ነው ገና የዝውውር መስኮቱ 5-6 ሳምንታት አሁንም ይኖሩታል፣ ከወር በላይ ይኖሩታል ተብሎም ቢጠበቅም ነገር ግን አርሰናሎች አሁንም ስጋት አላቸው። ቶሎ ዝውውሮችን ማድረግ አለብን ብለው ያስባሉ። በተለይ የሚፈልጓቸው ተጫዋቾች ደግሞ ለምሳሌ ሞርጋን ሮጀርስ ወደ ቼልሲ አምርቷል። ከዛ ውጭ የብሩኖ ጉማሬሽ ጉዳይ አሁንም እየተንዛዛ ነው የሚገኘው። ሌላ አንድ የእንግሊዝ ፕሪሚየር ሊግ ክለብ ደግሞ ወደዚህ ተጫዋች ዝውውር እየገባ እንዳለ ሰምተናል። የሁሊያን አልቫሬዝ ጉዳይ በጣም ውስብስብ ነው። አትሌቲኮ ማድሪድ ሊሸጠው በጭራሽ አይፈልግም። ቢሸጠው እንኳን በጣም በትልቅ ገንዘብ ነው አርሰናል ለማስፈረም ጥረት የሚያደርገው። ከዛ ውጭ ደግሞ ባርሴሎና በፉክክሩ ቀዳሚ እንደሆነ ይነገራል። ተጫዋቹ ወደዛ መምራት እንደሚፈልግ ስለሚታወቅና የሁሊያን አልቫሬዝም ዝውውር ጉዳይ በጣም አስጊ ይሆንባቸዋል ተብሎ ይታሰባል። ሌላኛው ብራድሌ ባርኮላ ነው የሚፈለገው። ብራድሌ ባርኮላም ቢሆን በፓሪስ ሰን ዠርሜን በጣም ትልቅ ገንዘብ የሚለጠፍበት ተጫዋች ነው። ከዛ ውጪ ፓሪስ ሰን ዠርሜኖች አሁን ያን ዲዮማንድን የማስፈረም እቅዳቸውን በተወሰነ ደረጃ ቀዝቀዝ አድርገው እየተዉት እንደሆነ የሚያሳዩ ነገሮች መኖራቸውን ተከትሎ ያን ዲዮማንድ ደግሞ የማይፈርም ከሆነ ብራድሌ ባርኮላን የመሸጥ እድላቸው ጠባብ ሊሆን ይችላል ተብሎ ይታሰባል። ሰሞንኛ ከያን ዲዮማንድ ጋር አርሰናል ስሙ እየተነሳ ነበር። እሱን ለግራው የማጥቃት ክፍል ለማስፈረም የቀኝ ክፍሉ ላይ ለማስፈረም ጥረቶችን እያደረጉ ነው። እሱ ግን ከቀኝ የማጥቃት ክፍሉ ይልቅ በግራ ክንፍ ላይ መጫወትን ነው ምርጫ የሚያደርገውና እንግዲህ ለአርሰናል የዝውውር ገበያው ውስብስብ እየሆነ እንደመጣም የሚያሳዩ ነገሮች አሉ። ስለዚህ የብሩኖ ጉማሬሽን ዝውውር ቶሎ አድርጎ የዝውውር ገበያው ላይ መነቃቃቶችን መፍጠር ለደጋፊዎችን በጣም ትልቁ አስፈላጊ ጉዳይ እንደሆነ ይሰማቸዋል። እናም የመጀመሪያ ዙር ጥያቄዎችን በቅርብ ያቀርባሉ ተብሎ ይታሰባል። ኒውካስል ዩናይትድ ግን አሁንም በገበያው ላይ በተጫዋቹ ዋጋ ላይ እንደጸኑ ነው የሚገኙት። እስከ 90 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች መጠየቅን ይመርጣሉ። ተጫዋቹን የመልቀቅ አንደኛ ፍላጎት የላቸውም። ምክንያቱም በዚህ የክረምት ተጫዋቾች የዝውውር መስኮት በጣም ወሳኝ የሚባሉ የቡድን ተጫዋቾቹን አጥቷል። ሳንድሮ ቶናሊም ከዛ ውጭ ደግሞ ሌላኛው አንቶኒ ጎርደንንም ጭምር አጥቷል። ለምሳሌ አምና በነበረው የውድድር ዓመት ላይ በኒውካስል ዩናይትድ ቤት ቶፕ 3 ብለን የምናወጣቸው ተጫዋቾች እንኳን ቢኖሩ እነዚህ ሶስት ተጫዋቾች ነው የምናነሳው፣ አንቶኒ ጎርደን፣ ሳንድሮ ቶናሊ እና ብሩኖ ጉማሬሽን። እነዚህን ሶስት ወሳኝ ተጫዋቾችን በአንድ የዝውውር መስኮት ማጣት ክለቡን እንደማፍረስ ነው በርካቶች የሚቆጥሩት። እርግጥ ነው በዝውውር ገበያው ላይ ሌሎች ዝውውሮችን አድርገው ለማጠናከር ሙከራዎችን እያደረጉ ቢሆንም በተለይ በዛ ቦታ ላይ ለማስፈረም ዮሐን ማንዛንቢን በጣም በትልቁ ሙከራዎችን ሲያደርጉ ነበር። እሱም ሊፈርም ከጫፍ ደርሶ ነበር ከኒውካስል ዩናይትድ ጋር፣ ነገር ግን ወደ አስተን ቪላ ማምራቱን እናስታውሳለን እና የእሱም ዝውውር አልተሳካላቸውም። ስለዚህ ኒውካስል ዩናይትዶች የገበያው በጣም እየጠበበ ጊዜው በመጣ ቁጥር ተጫዋቹን የመልቀቅ እድላቸው እየጠበበ ሊመጣ ይችላል። ምክንያቱም ተተኪዎችን እያገኙ ካለመሆኑ ጋር በተያያዘ አምና በአሌክዛንደር ኢሳክ በትክክል ባለመተካቱ ምክንያት ምን ያክል ምስቅልቅል ውስጥ እንደገቡ በደንብ የሚታወቅ ነው። ከ12ኛ አካባቢ ደረጃ እንዲጨርሱ ሆነዋል። ከዛ ውጭ የአውሮፓ ተሳትፎዎች ላይ አሁን ላይ የሉበትምና በጣም አስጊ ሊሆን ይችላል ተብሎ ይታሰባል። አርሰናል ግን በትልቁ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባል። አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ግን እዚህ ተጫዋች ዝውውር ላይ አንድ ስሙ ያልተጠቀሰ ክለብ፣ በተለይ ትልልቅ የሚባሉ የመረጃ ምንጮችም ያንን ነገር ይፋ አድርገውታል። አንድ ስሙ ያልተጠቀሰ ክለብ ወደዚህ ዝውውር እየገባ እንደሆነ የሚጠቁሙ መረጃዎችን ይፋ አድርገዋል። ምናልባት ያ ክለብ ማንቸስተር ዩናይትድ ሊሆን እንደሚችል የሚገምቱ አንዳንድ ሰዎች አሉ። ምክንያቱም የዝውውር መስኮቱ ከመከፈቱ በፊት ማንቸስተር ዩናይትድ በአማካይ ስፍራው ላይ ከሚመለከታቸው ተጫዋቾች መካከል ብሩኖ ጉማሬሽ አንደኛው እንደነበር እናስታውሳለን። በአንዳንድ ምክንያቶች የዚህን ተጫዋች ዝውውር አለማድረጋቸውን እናስታውሳለን፣ ወይም ከዚህ ዝውውር ራሳቸውን ማፈግፈጋቸው የምናስታውሰው ጉዳይ ነው። ነገር ግን ምናልባት አሁንም ተመጣጣኝ ዋጋ የሚሆን ከሆነ ተጫዋቹን ለማስፈረም ጥረቶችን የሚያደርጉበት የዝውውር መስኮት ሊሆን ይችላል ብለው ይገምታሉ። ሌላም ክለብ ደግሞ ሊሆን ይችላል ተብሎ ይጠበቃልና አርሰናል ሌላ የፕሪሚየር ሊግ ክለብ ወደዚህ ፉክክር የሚቀላቀልባቸው ከሆነ ቶሎ ውሳኔ መወሰንና ሌሎች ክለቦች ደግሞ ወደ ፉክክሩ መግባታቸው ዋጋውን ከፍ ሊያደርግባቸው እንደሚችል ስለሚሰጋ ዝውውሩን ለማድረግ ጥረቶችን ያደርጋሉ ተብሎ ይታሰባል። አምና በነበረው የውድድር ዓመት በጣም ጥሩ ቁጥሮችን አስመዝግቧል። በፕሪሚየር ሊጉ እንኳን 29 ጨዋታዎችን አድርጎ 9 ጎሎችን አስቆጥሮ 5 አሲስቶችን አድርጓል። በአጠቃላይ 14 የግብ አስተዋጽኦችን ማድረግ ችሏል። ከአማካይ ስፍራ ተጫዋች እንደዚህ አይነት ቁጥሮችን ደግሞ ማግኘት ለማሸነፍ ሌሎች የጎል ምንጮችን ማግኘት እጅግ በጣም አስደሳች ያደርገዋል ተብሎ ይታሰባል። ከዛ በፊት በነበረው የውድድር ዓመታትም ለምሳሌ 2024-25 ላይ 5 ጎል አስቆጥሮ 6 አሲስት አድርጎ ነበር። 2023-24 ደግሞ 7 ጎሎችን አስቆጥሮ 9 አሲስት ያደረገበት የውድድር ዓመት እንደነበር እናስታውሳለን እና በጣም ጥሩ የሚባሉ ቁጥሮች አሉት የተጫዋች። ስለዚህም አርሰናል በቀጣይ ቀናቶች ላይ ከዚህ ዝውውር ጋር በተያያዘ በጣም ትልቅ እንቅስቃሴዎችን የሚያደርግበት ይሆናል ተብሎም ይታሰባል። ሰሞኑን ደግሞ ወደ ልምምድ የሚመለስበት ሳምንት ይሆናል ተብሎ ይታሰባል። ምክንያቱም ጉማሬሽ አሁን የእረፍቱ የመጨረሻ ሳምንት ላይ ነው የሚገኘው።
የዓለም ዋንጫውን ብራዚል ከተሰናበተች በኋላ 3 ሳምንት የእረፍት ጊዜ ነው የተሰጠውና ያ 3 ሳምንቱ የሚያጠናቅቅበት የመጨረሻው ሳምንት ላይ ነው የሚገኘው። ስለዚህ ኒውካስል ዩናይትዶች ብሩኖ ጊማሬሽን በኦገስት መጀመሪያ ላይ ወደ ልምምድ እንደሚመለስ ይጠብቁታል። ኒውካስል እስካሁን ከአርሰናል ጋር ምንም አይነት ኦፊሻላዊ ግንኙነት እንዳላገኘ ነው የኒውካስል ዩናይትድ የቅርብ የመረጃ ምንጮች እየተናገሩ የሚገኙትና በቅርቡ ወደ ልምምድ ይመለሳል ተብሎ ይታሰባል። እንደ አሌክዛንደር ኢሳክ የማድረግ ምንም አይነት ፍላጎት የለውም። ተጫዋቹ መልቀቅ ካለበት መልቀቅ እንደሚፈልግ በይፋ ገልጾላቸዋል ለክለቡ። ነገር ግን ክለቡን ማስገደድ ግን አይፈልግም። ኒውካስል ዩናይትድ ለመሸጥ የሚስማማ ከሆነና ጥሩ ገንዘቦችን የሚያገኝ ከሆነ ክለቡን ቢለቅ ደስ ይለዋል። ወደ አርሰናል መቀላቀልም ምርጫው እንደሆነ ተናግሯል። ይሄ የመጨረሻ እድሉ ሊሆንም ይችላል። ምክንያቱም በሚቀጥለው የውድድር ዓመት መጨረሻ አካባቢ ወይም ክረምት የተጫዋቾች የዝውውር መስኮት ሲመጣ ወደ 30 የተጠጋ ተጫዋች ነው። 29 ዓመቱ ላይ ነው የሚሆነው፣ ግን ወደ 30 የተጠጋ ተጫዋች ይሆናል ተብሎ ስለሚታሰብ ትልልቅ ክለቦች የማስፈረም እድላቸውን ጠባብ የሚያደርጉበት ጊዜ ከመሆኑ ጋር በተያያዘ ይሄ የዝውውር መስኮት ለእሱ የመጨረሻ አማራጩ ሊሆን ይችላል ተብሎ ይታመናል። ስለዚህም ምናልባት ጥረቶች ማድረግ እንደሚኖርበት ይታመናል። የዝውውር መስኮት ወደ መጨረሻዎቹ አካባቢ ላይ ምን አይነት ነገሮች ያሳዩናል? ከብሩኖ ጉማሬሽ ጋርም በተያያዘ በርካቶች በጉጉት የሚጠብቁት ዝውውር ይሆናል ተብሎ ይታሰባል። ወደ ቤተሰቦቻችን ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። የዝውውር ጉዳዮችን በስፋት ያነሳንበት የዛሬው የዕለተ ረቡዕ የምሽቱ የዝውውር ፕሮግራማችን ይህንን ይመስል ነበር። በሌሎች ፕሮግራሞቻችን ሰፋ ያሉ የዝውውር ጉዳዮችን፣ ሰፋ ያሉ አዳዲስ መረጃዎችን ይዘን በድጋሚ የምንገናኝባቸው ፕሮግራሞችን ይዘን እንቀርባለን። ለዛሬ ግን ከኛ ጋር ስለነበራችሁ እኛንም ስታደምጡን ስለነበራችሁ ከልብ አድርጌ ነው የማመሰግነው። ሀሳብ አስተያየት ካላችሁ አሁንም ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ልታጋሩን ትችላላችሁ። እኛም በቀጣዮቹ ፕሮግራሞቻችን ላይ ስምና አድራሻችሁን እየጠቀስን መልሰን ወደ እናንተው የምናደርስ ነው የሚሆነው። ለዛሬ ስላደመጣችሁኝ፣ ስለተከታተላችሁኝ፣ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው። ፉአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ ስናደርስ ቆይተናል። በቀጣይ ፕሮግራሞቻችን በድጋሚ እንገናኝ። መልካም ጊዜ ይሁንላችሁ።